ይደብራል። ስድብ ሳይሆን በፍቅር እያወራ ነው። ችሎታ ካላችሁ ጻፉ። ጥቅስ አታቁትም። አሁንም እላለሁ ያያ መጥቶ ያልቅስ ከፈለገ ምን አስለቀሳችሁ? እኔ እና እሱ እናወራለን። በፍቅር ለምን አጽፉ? ስድቡን ምን አመጣ? የእናንተ መገለጫ ስድብ ለምን ይሆናል? ሁልጊዜ አይደብርም እንዴ? ሁልጊዜ ስድብ መገለጫ ነው። ለምንድን ነው የምታኮርፉት? እኔ ማንም ሲነጋገር ታኮርፋላችሁ፣ ታለቅሳላችሁ፣ ትሳደባላችሁ። ስድብ መልስ ይሆናል እንዴ? ብትችሉ እንደ ጴንጤዎች እኮ ጥቅስ እየጠቀሳችሁ እየጻፋችሁ እንደዚህ ነው የሚለው እያላችሁ መጻፍ ነው። ይኸው የምታዩት ነው። ከስር ግቡና ጅዋ የቀጣይ ፍቅር ሲዝም ነው። በዚህ ወጥቶ ነው፣ በዚህ ገብቶ ነው። ምን ብትሉ ከባድ ሚዛን ነን እኔ ከባድ ሚዛን ነኝ። ይሄ ነው የሚያስጨዋችሁ፣ ሌላ ምንም ታሪክ የለም። ስለዚህ አንብቡ። እናንተ ብትችሉ ማድረግ ያለባችሁ መጽሐፍ ቅዱስ እያነበባችሁ አግዙት፣ ደሜና አግዙት፣ አትሰቃዩ። እኔ ቃል በቃል የምለው እዚህ ጋር የሚናገረው ቃል በቃል ዮሐንስ ራእይ ላይ የሚናገረው ቃል በቃል እዚህ ጋር የሚናገረው ምን አዋርድልሃለሁ ነው። ይሄ ሕፃን ልጅ አይደለሁም። የተባለውን ነገር በሙሉ በደረቁ ተርጉሜ ባዶ ምገባ ሰው አይደለሁም። እግዚአብሔር የሚለው ቃል ይበልጣል። እግዚአብሔር ያለውን ነገር ነው ማነበው። ምን አይነት ጉድ ነው በጌታ! ለምን ትናደዳላችሁ? ስለዚህ የሚሰገድለት ቢኖር ቃል በቃል እግዚአብሔር አምላክ ለቅዱሳን ስገዱ ብሎ ያስቀምጣል። ችግር የለበትም። እኔ አምላክ ስገዱ ብሎ ያስቀምጣል እንጂ በሆነ ነገር አድርጎ በአጋጣሚ አድርጎ አያደርገውም። ስገዱ ይላል። ኢየሱስን አማላጅ ነው ሲል፣ ኢየሱስን መካከለኛ ነው ሲል፣ ኢየሱስን ያድናል ሲል፣ ኢየሱስን ፈራጅ ነው ሲል፣ ኢየሱስን ጠበቃ ነው ሲል ቃል በቃል መጽሐፍ ቅዱስ ላይ አስቀምጦት ነው ይቀመጣል መጽሐፍ ቅዱስ ላይ እንጂ አንተ ብለህ ግራ ተጋብቶ እንድታደርገው አያደርግም። የኔ ጌታ ምን አቶ አሁን ችግሩ በምንድን ነው? ለሰዎች ለፍጡራን ለምናምን ሰው እንዲደባለል ስለተፈለገ ብቻ ነው። ትንንሽ መጽሐፍ ተሰጥቷቸው እንዲዘመርላቸው ስለተፈለገ ነው። ይዘመርላቸዋል፣ ይሰገድላቸዋል፣ መጽሐፍ ይነበብላቸዋል፣ ቀናቸው ይከበርላቸዋል። ከዚህ በላይ አምልኮ ምን ልትሉኝ ነው? ሌላ አምልኮ አለ? የገዛ መጽሐፍ አላቸው። ትንንሽና አነስተኛ መጽሐፍ አላቸው፣ ይነበብላቸዋል። what else left? ስለዚህ ይሄኛውን ቃል በቃል ኦኬ፣ መኪና ውስጥ ሲገባ እናወራለን። እሺ ወይ አባቢ ምንም አስከብረሽኛል። እንዳስከበርኩሽ ነው አባቴ። ከታች ያሉትን ምከራቸው፣ ባይሳደቡ ጥሩ ነው። ጥሩ ነው ለእነሱም ጥሩ ስላልሆነ ከቻሉ ጥቅስ በሚጻፍ ነገር ማገዝ አንተን ይችላሉ። መሳደብ ግን የእነሱን ማንነት ያሳያል። አንተ ጋር እያወራው ነው። ኦኬ እሺ። እስከዛው እኔ መኪናው እስከምገባ ወንድሞቼ እናቶቼ እዚህ ጋር 530 ሰዎች አላችሁ። አርሲ ላይ ለተደረገው ጭፍጨፋ ሁላችሁም በየቤታችሁ ማለት ነው ቪዲዮ እየሰራችሁ ልቀቁ። ሁላችሁ ከሰማችሁኝ ማለት ነው ቪዲዮ እየሰራችሁ ልቀቁ ሁላችሁም። ከዛ ባሻገር ደግሞ የተሰራ ቪዲዮ አለ። ዲያቆን ዳዊት እና ቴድሮ ዘሩፋኤል መምህር ዛማኔል የሰሩትን ቪዲዮ ሼር ኮፕሊንግ አድርጉ። ይህም በማድረግ ሁላችሁም ድምፅ ሁኑ ማለት ነው። ድምፅ ሁኑ ሁላችሁም። ይህም በማድረግ ድምፅ ሁኑ። እሺ ድምፅ ሁኑ። በቃ ኦርቶዶክሳዊነት ማለት ህብረት ነው። በነገራችን ላይ የሌላ ቤተ እምነትም ድምፅ መሆን አለባችሁ። የሌላ ቤተ እምነትም ያው ዮኒም እየተናገረ ስለሆነ ድምፅ ሁኑ። እሺ ወደ ስግደቱ እንሂድ አይደል? ወደ ስግደቱ ስንሄድ ተባረክልኝ። እኔ ነኝ አንተ ነኝ የጠየቀኝ፣ እኔ ልመልስ አይደል? መልስሽ። ተመሳሳዩን ነው የምትፈልገው አይደል?
መልስ እንግዲህ አሁን እንዲሰግዱ አደርግልሃለሁ ብሎታል። ምን ማለት ነው? በጣም ጥሩ። ስለዚህ ይኸውልህ ዮሐንስ ላልከኝ ተመሳሳዩን ነው ማወራለን። እኔ ያልኩት ምንድን ነው አዋርድልሃለሁ ማለት ነው ብዬ ነው የተናገርኩት አይደለ? ከእሱ ጋር የሚመሳሰል ሌላ ጥቅስ ላምጣለን። ትንቢተ ኢሳያስ ምዕራፍ 60 ቁጥር 14ን አነብልሃለሁ። አዲስ ኪዳን ብለኝ ነው የገባሁት። አዲስ ኪዳን ይኸውላችሁ እንግዲህ ራስህ ነህ እኮ ይኸውልህ ራስህ ምን አልክ? ስማ ይኸውልህ ትርጉምን እናውራ። ስማኝ ከአዲስ ኪዳን አምጣ አልከኝ። ከአዲስ ኪዳን አሳይኝ አልኩህ። አንተ አሁን ስትመልስልኝ የምትመልሰው ከአዲስ ኪዳን ነው። እሺ የናቁስ ጫማ ይሰግዱልሻል ምናምን የሚለው እግርሽ ስር ይሰግዳሉ ማለት አይሆንም። አዳምጠኝ። እኔ አሁን ከአንተ የምፈልገው ይኸውልህ ኢሳያስ 60:14 ነው አይደል? አንተ የምትለው ግን እኔ የምፈልገው አዲስ ኪዳን ላይ እኔ እግዚአብሔር እንደፈቀደ አመጣሁልህ። አንተ ደግሞ አዲስ ኪዳን ላይ እንዳልፈቀደ አምጣ። እንዳልፈቀደ ከአዲስ ኪዳን አሁን እዚህ ጋር እንዳልፈቀደ ሊትራሊ እግዚአብሔር ሊትራሊ ነው የተናገረው። ሊትራሊ እሺ፣ እንዳልፈቀደማ እኔ እናንተ አላነበብነውም እንዴ? ራእይ 19 ላይ እኔ እናንተ አላነበብነው? መልአኩ እኮ ነው ያለው። ታዲያ እኔ እግዚአብሔር ነው ያልኩህ እኮ። እግዚአብሔርና መልአክ አትለይም እንዴ? እግዚአብሔር ተናገረ ነው የምትለኝ አንተ። እዚሁ ላይ የሚናገረው ንግግር ያንተ ትርጉም ነው። ያንተ ትርጉም ምንድን ነው? እኔ እንደሚያዋርደው ነው እዚህ ጋር የተናገረው። አንብብ ሰይጣን እያለ ቃል በቃል አንብበው። ይኸው አነበዋለሁ። አንተ ያልከውን ቆይ አነበዋለሁ። በጣም ጥሩ አነበዋለሁ። ዮሐንስ ራእይ 3 ላይ ማናችሁም ይኸው እዚህ ጋር 3:8 ጀምሮ እናንበው። አንብበው እንዴ ቃል በቃል እኮ ነው የሚናገረው። ስራን አውቃለሁ አለ። ስራን አውቃለሁ፣ እነሆ በአንተ ፊት የተከፈተ በር ሰጥቻለሁ፣ ማንም ሊዘጋው አይችልም። ኃይል ምንም ትንሽ ቢሆን ቃሌን ጠብቀሃልና ስሜንም አልካድክምና እነሆ የአይሁድ ሳይሆኑ አይሁድ ነን ከሚሉ ነገር ግን ከሚዋሹ ከሰይጣን ማህበር አንዳንዶች እሰጥሃለሁ። እነሆ አለው። ከሰይጣን ማህበር ማለት የካደ ማለት ነው። እሰጥሃለሁ። ለምንድን ነው የሚሰጠው? መጥተው በእግሮች ፊት ይሰግዱ ዘንድ እኔም እንደወደድኩ ያውቁ ዘንድ አደርጋቸዋለሁ፣ አዋርዳቸዋለሁ ነው። ይሄ ቀጥታ ነው ትርጉሙ። አንተ እኮ ነው ያልከው እንዴ? ከዚህ በላይ ማለቱ እግዚአብሔር አምላክ አንተ ነው ያልከው። እሺ አንተ በምንድን ነው የምትለው እኮ? አሁን እግዚአብሔር ማለት ነው ከነዚህ አይሁዶች መካከል አይሁድን ከነዚህ መካከል አምጥቶ እንዲሰግዱ አድርግልሃለሁ ሲለው በመጀመሪያ ደረጃ ሽልማት ነው? ሽልማት አይደለም። ምን አዋርድልሃለሁ? በእኔ ትርጉም ምንድን ነው ትክክል እንደሆነ ስሜን ጠብቀሃል አለው። በጣም ትክክል። ይኸውልህ እዚህ ጋር የሚለው ምን መሰለህ? አንተ እንዳልከው ቃሌን ጠብቀሃል ያለው ስሜን አይደለም ቃሌን። የእግዚአብሔርን ቃል በትንሹም ነው የሚለው። እንዲያውም ምንድን ነው የሚለው መሰለህ? እዚህ ጋር ስራህን አውቃለሁ፣ እነሆ በአንተ ፊት የተከፈተ በር ሰጥቼሃለሁ፣ ማንም ሊዘጋው አይችልም። ምን ይላል? ኃይልህ ምንም ትንሽ ቢሆን፣ የአንተ ኃይል ምንም ትንሽም ቢሆን ለምን ንቀውታል? ቦታም አልሰጡትም። ለዚህ ሰው የተናቀ ነው፣ ቦታም አልሰጡትም። የካዱት ሰው ነው። እንደፈለጉ የሚሆኑ ሰዎች ናቸው። እግዚአብሔር አምላክ ደግሞ እነዚህም በሱ ፊት ማዋረድ ነው የፈለገው። የእግዚአብሔር ትንሹ ኃይል ልጨርስና ታብራራለህ። የእግዚአብሔር ትንሹ ኃይል ከነሱ ብዛት እንደሚበልጥ ማሳያ ነው። በዚህ በትንሹ ሰው ማሳያ ነው፣ ይበልጣል። የነዛ ሰይጣናዊነት አንዳንዱ ነው የሚሰጠው፣ ሙሉውን እንኳን አይሰጠው። ግን ለዚህ ሰው ሲሰጠው እግዚአብሔር ፈቅዶለታል አልፈቀደለትም? ስግደትን አልፈቀደለትም። ስግደት ፈቀደለት የሚላል እንዴ? ምን ሆነ ነው? ሊትራሊ እየተናገረ ስግደት ፈቀደለት ይላል። ሊትራሊ እየነገረው ምን ሆነ ነው ይላል ወይ? ስግደት ፈቀድኩልህ ብሎት ላንብብልህ። አንብበው፣ እያነበብኩ ነው። ወዴት? ኦኬ ችግር ብራዛ ቢል እንዴት እንደፈቀደለ ልንገርህ። እንደዚህ ይላል። አንዴ እነሆ
አይሁድ ሳይሆኑ አይሁድን ከሚሉ ነገር ግን ከሚዋሹ ከሴጣን ማህበር አንዳንዶችን እሰጥሃለሁ አለው። ለምንድን ነው የሚሰጠው? ምክንያቱም ስላላመኑ እንዲያምኑና እነዛ ደግሞ አምነው ሌሎቹን እንዲያሳምኑ ቴንኪው እሰጥሃለሁ አለው። ከዛስ እነዚህ ሰዎች ሲመጡ ምን ይላል? መጥተውም በእግሮች ፊት ይሰግዱ ዘንድ አልሰገዱም። ይሰግዱ ዘንድ። ይህንም እንዲሰግዱ የሚያደርገው ማን ነው? እግዚአብሔር። አንተ እንደሱ ነው የምታነበው። አንተ የተረዳው ቆይ የለም መብት ነው ማለት መጥተው ልጨርስልህ። መጥተው በእግሮቹ ፊት ይሰግዱ ዘንድ እኔም ሲል ማን ነው? እኔም ያለው እግዚአብሔር ነው። እግዚአብሔር ነው። በትክክል እኔም እንደወደድኩ ማለት ፍላጎት አለው የለውም? እኔም እንደወደድኩ ያውቁ ዘንድ ይላል እኮ። ፍላጎት አለው የለውም? ምኑ ነው ፍላጎት? እንደወደድኩ ነው ያለው። ገባኝ። እሱን እንደወደድና እነሱ ደግሞ ለእርሱ እንዲሰግዱ የእግዚአብሔር ፍላጎት አለ የለም? የለም። በኢየሱስ አሜን። እንደወደድኩ ያውቁ ዘንድ አደርጋቸዋለሁ። አዎ ምን እንደሆነ እንደሚዋረዱ ሰይጣኖች ናቸው፣ ዲያብሎሶች ናቸው፣ የማያምኑ ናቸው። አይደለም እንዴ? የሚያምኑ ናቸው፣ የማያምኑ ናቸው። ያንተ ትርጉም ነው እሱ፣ ያንተ ትርጉም ነው። እንደወደድኩ ያውቁ ዘንድ አደርጋቸዋለሁ ካለ እኔ ደግሞ ልጠይቃ እዚሁ ጋር የሚያምኑ ናቸው እነዚህ ሰዎች፣ የማያምኑ ናቸው። ቅድም እኮ ተመላለስን። እነዚህ ሰዎች ሊያምኑ ይመጣሉ አልክ አይደል? ሊያምኑ ይመጣሉ። መጀመሪያ የሚያምኑ ናቸው፣ የማያምኑ ናቸው። እየነገርኩ እኮ እነዚህ ሰዎች እኮ አማኝ አይደሉም አይደል? ወደሱ ያንን ማለት ምን ነው? ስማኝ፣ ወደሱ ሲመጡ ግን እንዲያምኑ ነው አይደል? ትክክል። ወደሱ ሲመጡ እንዲያምኑ ነው። ወደሱ ሲመጡ እንዲያምኑ ብቻ ሳይሆን ምን እንዲሉ ነው? እንዲሰግዱ ነው። አይደለም? ይሄ ነው አንተ የተታለልከው። ይሄ ነው። ላንብብል። ቆይ ለአንተ ኧረ 9 ጊዜ አነበበው ነው እኮ እና አለመግባባት እንችላለን። ስለዚህ ወንድሜ በሌላውም ላምጣልህ የምነግርህ ነገር በአጭሩ እንቋጨው። ሌላ እኔ አሁን አንተ ነው የምጠይቀው። በአጭሩ ስቋጭልህ እግዚአብሔር ለሚወዳቸው ለባሪያዎቹ እኛ አማኞች የጸጋ ስግደትና የአክብሮት ስግደት ፍቃድ አለው፣ እንሰግዳለን። ለምን? እኔ የመጣሁት ከጨለማ ነው። የቱ ጋር ነው እንደዛ የሚለው ነው? የእኔ ደግሞ አንተ እንደምትለው እያስረዳው ነው። አሁን ደግሞ አንተ ልጠይቅህ ይላሉ የተጻፈ የጸጋ ስግደት ይገባቸዋል የሚል አለመቀበል ስላለ አዎ፣ አንተም መቀበል አለመቀበል ትችላለህ። ከምታውቀው ወደማታውቀው መሄድ ነው የሚያሳዝነኝ። አሁን ደግሞ እኔ ጥያቄ ጠይቃለሁ። ጠይቀኝ። አዋ እኔ አንተ ጥያቄ ጠይቃለሁ። ኦኬ፣ ጥያቄ ስጠይቀህ የኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ድነዋል አልዳኑም ስትል ማስረጃ አምጣ ከመጽሐፍ ቅዱስ። እኔ ምን አገባኝ ቢድኑ ባይድኑ? እስ ነው ማፕራብለም። ታዲያ ለምን ወጣ? በጣም እኔ ለምን መሰለህ ድነዋል አልዳኑም ነው ያልከኝ አይደለም? በጣም ጥሩ። እኔ በክርስቶስ ያመነ የተጠመቀ ይድናል ባይነኝ። እኔ ግን አሁን የምነግርህ ከክርስቶስ ውጭ ያማልደኛል የምትለው ካለ አልዳንክም። ኖባዴ አልዳንክም እያልኩ አትድንም መቼም። የአንተ ጥያቄ ምልጃ ነው አለ። ትክክል፣ ምልጃ ነው። ቴንኪው። ምልጃ ትርጉሙ ምንድን ነው? ለአንተ ምልጃ ትርጉሙ ምንድን ነው? ለእኔ ምልጃ በመጽሐፍ ቅዱስ የሰማያዊ ምልጃ፣ በነገራችን ላይ የሰማያዊ መዳኛ ምልጃ ነው የማወራው። መዳኛው ምልጃ ማስታረቅ ማለት ነው። ማስታረቅ የተጣሉ ሁለት አሉ። ለምሳሌ እኔና ደሜ ብንጣላ እኔና ደሜን የሚያስታርቅ የሆነ ሰው ቢመጣና ቢያስታርቀን ያ ሰው አማልደን እንላለን። በሰማይ የተሰጠ ምልጃውን ነው የምልህ። ማስታረቅ እሱን እንደ ኢየሱስ እንቆጥረዋለን። አሁን አንተ ምልጃ ብዬ ስለ የሰማያዊ ምልጃ ብለኛል። የሰማያዊ ምልጃ ስታምጣልኝ ማስታረቅ ብለኛል። የተጣላላ በሰዎችና በእግዚአብሔር መካከል ጸብ አለ።
አልታረቅንም። ኃጢአተኛ ሆነናል፣ በደለኛ እሱ ሆነናል። በማታረቀ እሱ ጋር አግዛለሁ። በማታረቀ በክርስቶስ ታረቅን። በክርስቶስ እኛ ኦርቶዶክሳውያን እንደ ክርስቶስ ሆኖ ከእግዚአብሔር ጋር እና ከራሱ ጋር ያስታረቀን የለም ብለን እናምናለን። ማንም የለም እንላለን። የቱ ጋር ነው ስህተታችን? ውሸት አምጣ፣ መረጃ አምጣ። በጣም ጥሩ። ቤዛዊተ ዓለም ብለህ ትላለህ አትልም? እንደ አንድ ኦርቶዶክስ ቴንኪው። አሁን አንተ ቤዛዊተ ዓለም ስንል ቤዛ የሚለው ትርጉም ሁለት አይነት ትርጉም አለው። አንደኛው ቤዛ ለክርስቶስ የሚሰጥ ቤዛ ነው። አንደኛው ቤዛ ደግሞ ምትክ የሆነ ቤዛ ነው። ለማን የሚሰጥ? ለድንግል ማርያም የሚሰጥ። ድንግል ማርያም ምትክ የሆነችው ደሟን አፍስሳ አይደለም። ገባ? ደሟን አፍስሳ አይደለም ምትክ የሆነችልን ድንግል ማርያም ቤዛ ስንላት የማ ምትክ አድርገን ነው? የሔዋን ምትክ አድርገን ነው ቤዛ ምንላት። የክርስቶስ ቤዛነትና የድንግል ማርያም ቤዛነት ይለያያል። የክርስቶስ ቤዛነት በደም የሆነ ቤዛነት፣ በሞት የሆነ ቤዛነት ነው። በሞቱ ከእግዚአብሔር ጋር ያስታረቀን በቤዛነቱ ነው። ገባ? ድንግል ማርያም እንደ ኢየሱስ ክርስቶስ ሆና ቤዛ አልሆነችልንም። ድንግል ማርያም ምትክ ሆና ነው የዓለም ቤዛ ብለን የጠራናት። ለዛ ነው የድንግል ማርያም ቤዛነት እንደ ክርስቶስ የሆነ ቤዛነት አይደለም። ገባ? እኔን ከእግዚአብሔር ጋር እንድታረቅ ከራሱ ጋር እንድታረቅ ቤዛ የሆነኝ ክርስቶስ ኢየሱስ የድንግል ማርያም ልጅ ነው። ድንግል ማርያም ከእግዚአብሔር ጋር እንድታረቅ ሞታ ቤዛ አልሆነችልኝም። አየህ፣ ምትክ ሆና ነው ቤዛ የሆነችልኝ። ያለው ልዩነቱ ይሄ ነው። ዮኒ ፓፓ ድርሻዋ ምንድን ነው? ዘግበኛ። ይኸው እየዘገብኩ እኮ ነው። ምትክ አልኩ እኮ። ስለዚህ ምትክ ናት፣ የሔዋን ምትክ የሚል አለ። ቴንኪው የሚል አለ። ሰይጣን ወደ ምድር እንዲገባ ወይም ደግሞ ኃጢአት ወደ ምድር እንዲገባ ኮዙ ማን ነው? ሔዋን ነቻ አይደለ? አዳምና ሔዋን ናቸው። ሔዋን ሰማች፣ እባቡ አዳምና ሔዋን ነው ቃሉ የተሰጠው ለአዳም። አዳምጠኛ። እባቡ እኮ ቀጥታ አዳምን አላገኘም። እባቡ ቀጥታ ያገኘው ማንን ነው? ሔዋንን አገኘ። ሔዋን እባቡ የነገራትን ነገር ሰማችና እውነት እንደሆነ ለማን ነገረችው? ለአዳም ነገረችው። ገባ? አዳምም የሔዋንስ ስለዚህ እንግዲህ መጽሐፍ ቅዱስ ሮሜ ላይ ምን ይላል? በአንዱ አዳም ምክንያት ኃጢአት ወደ ዓለም ገባ ብሎ ሲናገር ከበስተጀርባው ማን አለ? ማን አለች? ምን እያለ ነው ቃል በቃል የተናገረው? በአንዱ አዳም ምክንያት ኃጢአት ወደ ዓለም ገባ ይላል አይደል? ተባረክ። ስሙ አሁንም ደግማችሁ በአንዱ አዳም ምክንያት። አዳምጠኛ። ከአዳም ጋር ማን አለ? ቅድም ምን ብለህ ነበረ? ሔዋን አለች ብለሃል። ትክክል። ሔዋን አለች ብለሃል አይደል? ያለ ሔዋንና ያለ አዳም ኃጢአት ወደ ዓለም አልገባም ስናስበው። ምክንያቱም ሔዋን አዳም እንዲሳሳት ምክንያት ሆናለች ማለት ነው። ኦኬ። በአንዱ እዚህ ጋር አብሮ የሚያያዛላ ደሜ ምን አለ መሰለ? እዚህ ጋር አብሮ የሚያያዘው ምን መሰለ? እግዚአብሔር አምላክ ቃሉን የሰጠው ለማን ነበረ? ቴንኪው። እግዚአብሔር አምላክ ይህን ፍሬ በበላችሁ ሰዓት ነው የሚለው፣ ለሁለቱም የተሰጠው። ሞትን ትሞታላችሁ አላቸው። ገባ ዮኒ ፓፓ? ስለዚህ ኃጢአት በእነዚህ በሁለት ሰዎች እንደገባ ሁሉ ምክንያት ለኃጢአት ምክንያት ሔዋን እንደሆነች ሁሉ ለመዳናችን ምክንያት ማን ሆነች? ድንግል ማርያም ሆነች። ለምን? ክርስቶስ ኢየሱስ በድንግል ማርያም ስለመጣ የሚል አለ ወይ? እሱ ነው የምጠይቀው። አሁን የሚል አለ ወይ? ላንብብልህ፣ ይኸው ላንብብልህ፣ ችግር የለውም። ኦኬ አንብብልኝ። የስ ሰር። ኦርቶዶክሳውያን ከመጽሐፍ ቅዱስ ጋር ያላቸው ግንኙነት በጣም ላቅ ያለ ስለሆነ ደስ ይለኛል። አዳም፣ እኔም ደስ ይለኛል። አንብብልኝ አዳም። እሺ ስታክ አድርጓል። ችግር የለውም። እኔ አነብልሃለሁ። ከነገርከኝ ማንበብ እችላለሁ። ችግር የለም። ኢትስ ኦኬ። እኔ ላንብብልህና እንደዚህ ይላል። እሺ ኦኬ። እሺ እንደዚህ ይላል። በደንብ አድርገህ ስማኝ።
በደንብ አድርገህ ስማኝ። እሺ ሉቃስ 1 46 ነው የማነብልህ። ሉቃስ 1 46 ከ43 ጀምሮ ነው የማነብልህ። ከ43 እንደዚህ ይላል፣ የጌታዬ እናት ትመጣ ዘንድ እንዴት ይሆንልኛል? እነሆ የሰላምታሽ ድምፅ በጆሮዬ በመጣ ጊዜ ጽንሱ በማኅፀኔ ዘሏልና ይላል። የድንግል ማርያም የሰላምታ ድምፅ ኤልሳቤጥ ስትሰማ ጽንሱ ለምን ዘለለ? ለምን ተለየ? የድንግል ማርያም ሰላምታ ዮኒ እየፈታ ነው የምንሄደው። ለምን ዘለለ? በጣም ቀለ ይቺማ እኔ በጣም የምወደው ጥቅስና ብዙ ጊዜ ሳነበው የነበረ ጥቅስ ነው። ከዚህ በፊት ኤልሳና ድንግል ማርያም ይተዋወቁ ነበር? አይተዋወቁ? ዘመድ ናቸው እንጂ ይተዋወቃሉ እንጂ። ተባረክልኝ። ከዚህ በፊት ታዲያ ለምን አንቺ የተቀደስሽ ነሽ፣ አንቺ እንዲነሽ፣ አንቺ እንዲነሽ የሚል መጽሐፍ ቅዱስ ውስጥ የለም? ከኤልሳቤጥ ጋር ሲገናኙ ኖርማል ፋሚሊ ናቸው። ገብርኤል ከነገራት በኋላ ሳይሆን መንገሩ ብቻ ሳይሆን ቆይ ማብራዘር ጠይቀኛ ልመልስልህ። ከነገራት በኋላ ብቻ ሳይሆን በእሷ ውስጥ ያለው የልዑል ኃይል ኢየሱስ ክርስቶስ ስላለ ናው ቅድስት ድንግል ማርያም ከማጋ ኢየሱስ ውስጧ ስላለ ኢየሱስ ክርስቶስ በሷ ውስጥ ስላለ በቅድስት ድንግል ማርያም ውስጥ ያለው የእግዚአብሔር ልጅ ኢየሱስ ክርስቶስ ስላለ አሁን እዚህ ጋር ኢየሱስ በውስጧ ስላለ ፓወር አገኘች አላገኘችም? አንዴ ኢየሱስ ያለበት በሙሉ ኢየሱስ ክርስቶስ የኢየሱስ ክርስቶስ መንፈስ ቅዱስ ያለው በሙሉ ትክክለኛው ኢየሱስ ክርስቶስ ያለበት ፓወር አለው። የስ ፓወሩ የማን ነው? ጨዋታው ምንድን ነው? ፓወሩ የማን ነው? ጨዋታው የኢየሱስ ነው። አዳምጠኝ፣ ይኸው እኔ ነኝ ያመጣሁት ሀሳቡን። አዳምጠኝ። የድንግል ማርያም ሰላምታ ኢቭንዞ ኤልሳቤጥም ዮሐንስን ስታረግዝ በትንቢት ነው የመጣው። ዮሐንስ አረ እንዴ በትንቢት ነው የመጣው። የድንግል ማርያም ቅባትና የኤልሳቤጥ ቅባት አንድ ነው? ጸጋቸው አንድ ነው? የተለያዩ ነው። ቴንኪው። ለምንድን ነው የተለያየ የሆነው? የኤልሳቤጥ ጸጋ ለምን ተለየ? ከድንግል ማርያም ለምን ተለየ? ምክንያቱም የኤልሳቤጥ ልጅ የተወለደው ከሰው ነው፣ ከዘካርያስ እና ከማን ነው? ከዘካርያስ እና ከሚስቱ ኤልሳቤጥ። ይሄኛው ደግሞ ኢየሱስ ክርስቶስ ደግሞ የእግዚአብሔር ልጅ ነው። ጎበዝ። ስለዚህ ድንግል ማርያም የመዳናችን ምክንያት ትሆናለች አትሆንም? አይልማ። የት ቦታ አምጧ። የመዳናችን ምክንያት ኢየሱስ ክርስቶስ እንጂ ድንግል ማርያም አይደለችም። አልከኝ እኮ እዚህ ጋር የመዳናችን ምክንያት ኢየሱስ ክርስቶስ መወለድ እንጂ ማርያም መወለዱ አይደለም። እስና ምክንያቱም ማርያም ሳትኖር እና አብርሃም ታዲያ ማርያም አዳነቻቸው ልትለኝ ነው? ድንግል ማርያም ሄሮድስ ኢየሱስን ሊገለው ይፈልግ ነበር። አዎ። በስንት ዓመቱ? የሁለት ዓመት ህፃን እያለ ማለት ነው። ቢሞት ኖሮ ኢየሱስ ክርስቶስ ቢሞት ኖሮ ሄሮድስ ቢገለው ኖሮ ትድን ነበር አንተ? አይችልማ። ካልቻለ ለምን ድንግል ማርያም ይዛው ሸሸች? ለምን እንደማይችል ልንገርህ። እንደማይችል ወደ ግብፅ በጣም መልካም። እግዚአብሔር ይባርክ፣ በእግዚአብሔር ይባርክ። ማን ነው ሽሻ ያለው? ጠይቀው። አቅም ከሌለው ጠየቀኝ አይደል እንዴ? ላብራራልህ። ሄሮድስ አቅም ከሌለው ኢየሱስ ክርስቶስ ድንግል ማርያም ይዛው ለምን ሸሸች? አየህ፣ በጣም ጥሩ ጥያቄ። እኔ ልመልሰው። ልጨርስልህ ብራዘርዬ፣ ሾርት አታድርገው፣ ልጨርስልህ። ይኸውልህ ድንግል ማርያም ኢየሱስ ክርስቶስ በ2 ዓመቱ እንዳይሞት ምን ብላው ሄደች? ከዮሴፍ ጋር መልአኩ ተገልጦላቸው ወደ ምን ይዘው ሄደች? ወደ ግብፅ ይዘው ሄደች። ባሄር ኖሮስ አየህ ይገለው ነበር ማለት ነው። ባሄር ኖሮ ገደለው ማለት ደግሞ አንተና እኔ አንድንም ነበር ማለት ነው። እኔ እናንተ እንድንድን የድንግል ማርያም ኢየሱስን ይዘው መሰደድ ምክንያት ሆነ ማለት ነው። አየህ ምክንያት ሆነ። አለበለዚያ መልፋት አልነበረባትም። አዳምጠኝ። ተባረክ። መልፋት አልነበረባትም። ተባረክ። አሁን ደግሞ ሚውት አድርገህ ሰማኝ። አታቋርጠኝ። አደራ አታቋርጠኝ።
ይሄ ነው አየ የምንሸዋወደ መልእክቱ እንኳን ሲመጣ ከአንዴ በስተቀር ነው ማወራ። ከአንዴ በስተቀር መላእክቱ መጥቶ ለእሷ መልእክት አልነገራትም። አይገርም? ለቅድስት ድንግል ማርያም አንዴ መጥቶ ነው ይነገራል። ምን ብሎ ነገራት? አንዴ መጥቶ የልዑል ያድርብሻል ብሎ ሁሉ ነገር አብስሯት ሄደ። ከዛ በኋላ ኢቭን መልአኩ መጥቶ የሚያናግረው ማንን መሰለ? በህልሙ እየታየ የሚያናግረው ዮሴፍን እንጂ ማርያምን እንኳን አይደለም። አየ ይህን እንኳን ስንት ጊዜ ያናገረው ዮሴፍን ወደ ግብፅ እንዲሄድ ተነስቶ ወደ ቤተልሔም እንዲሄድ ተነስቶ ምን እንዲል ተነስቶ በየጊዜው እየመጣ ምን ሊላ ስለሆነ ነበር? ሊተዋት ነበር አለም ሊተዋት ነበር። እኔ ጠየከኝ አይደል? እኔን የማወራው ወይስ አንተ ነው የምታወራው? መልአኩ መጥቶ ሲነግረው ዮሴፍም እሺ ያልኩህ እኮ እኔ ለምንድን ነው የማልሰማው? መተንፈስ አልችልም? እኔ አዳመጥኩ። ምክንያታችን ነች። ኦርደሩን ይዘና ቀጥል። ኦርደሩን ይዘና እሺ። አይ አውራና ስጨርስ አውራለሁ። በመጮህ እኮ አይደለም፣ ተረጋግቼ ነው የማወራው። ዮሴፍ መልአኩ ያገኘው ድንግል ማርያምን በስውር ተዋት ማለት ድንግል ማርያምን በስውር ተዋት ማለት ለአይሁዶች አሳልፎ ሰጣት ማለት ነው። ለምን ከዮሴፍ አይሁዶች አይደለም እጮኛዋ ነበር ወይስ አልነበረም? አዳምጠኝ ከዮሴፍ የኔን ሀሳብ እኮ ነው አሁን እንዳልናገር የምታወራው። ተናገር አልከኝ አይደል እንዴ? ከዮሴፍ እንደተወለደ ያውቁ ዘንድ አይሁዶች። ለምን ድንግል ማርያም ከዮሴፍ ውጭ እንዳረገዘ ቢታወቅ ትወገራለች። ያ እንዳይሆን ግን መልአኩ መጥቶ በስውር እንዳይተዋት አደረገ። ይሄ የመጀመሪያ የነገረው ነው። በሁለተኛ ጊዜ ደግሞ ሄሮድስ ሕፃኑን ሊገድለው በፈለገ ሰዓት ወይም ደግሞ በዛ ሰዓት ላይ የ2 ዓመት ሕፃናቶችን ሲገድል ኢየሱስ እንዳይገደል ድንግል ማርያምን ይዞ ወደ የት እንዲሄድ ነገረው? ወደ ግብፅ እንዲሄድ ነገረው። አይታል። ወደ ግብፅ ባሄድ ኖሮ ድንግል ማርያም ይዘው ባትሄድ ኖሮ ከመውለዷ ጀምሮ ይዘው ከመሄድ ጀምሮ ይህን ሁሉ ዋጋ የከፈለችው ለምንድን ነው? እኔ እናንተ እንድንድን ነው። የመዳናችን ምክንያት ስለሆነች ነው ይህን ሁሉ ዋጋ የከፈለችው። አሁን መናገር ትችላለህ፣ በመጽሐፍ ቅዱስ እንደነገርኩ ማለት ነው። እሺ እዚህ ጋር ያላችሁ ወደ 900 ሰዎች ዮኒ በልቶ እስከሚጨርስ አንድ ነገር ነው በመሃል የምናገረው። ይኸውም ምንድን ነው? በአርሲ የተገደሉ ኦርቶዶክሳውያን አሉ። ወንድሞቼና እህቶቼ የተገደሉ ኦርቶዶክሳውያን አሉ። ስለዚህ 900ዎቹም ማለት ነው 900ዎቹም ፍቃዳችሁና ፍላጎታችሁ ከሆነ የየትኛውም ቤተ እምነት ከሆናችሁ እነዚህ ለተገደሉ ሰዎች ቪዲዮ በመስራት ድምፁ ኑ እባካችሁን። ኢትዮጵያውያን፣ ሙስሊሞች፣ ፕሮቴስታንት አማኞች ለነዚህ ለተገደሉ ሰዎች መንግስት ፍርድ እንዲሰጠን አደባባይ ላይ እነዚህ ገዳዮች ተይዘው ፍርድ እስከሚሰጣቸው ድረስ እናንተ ድምፁ ኑ። እንደገናም ደግሞ የተሰራ ቪዲዮ አለ፣ የተለቀቀ ቪዲዮ አለ። በአርሲ ላይ የተሰራ ማንኛውንም ቪዲዮ ሼር፣ ኮፒ ሊንክ፣ ላይክ በማድረግ ትብብራችሁ አይለይን። ሁላችሁም ትብብራችሁ አይለይን። እየነገርኳችሁ ያለሁት ምንድን ነው? መንግስት እነዚህ ገዳዮች ከእነርሱ ጋር እንዳልሆነ ሪል ነው። ስለዚህ የያዛቸውና አደባባይ ላይ እነዚህ ናቸው ገዳዮቹ፣ ስለዚህ እንደዚህ አይነት ፍርድ ተሰጥቷቸዋል እስከሚለን ድረስ መንግስት እናንተ ድምፃችሁን ከፍ እያደረጋችሁ አንዳንድ ቪዲዮ በመስራት በምትፈልጉት አምላክ ስም እጠይቃችኋለሁ። ሁላችሁም ይህንን አድርጉ። ሁላችሁም የሆንም ይህን ማስታወቂያ ሆን ይነግራችኋል። ከዛ ወደ ውይይታችን እንደዚህ አይነት ነገር በዚህ ጉዳይ ላይ የማይናገር ካለ ዲያብሎስ ነው። በዚህ ጉዳይ ላይ ኦርቶዶክስ በየጊዜው የሚጨፈጭፉበት የሚታረዱበት ስፔሻሊ ቤተክርስቲያን ውስጥ ሆነ ይሄ በጣም አውሬነት ነው። ስለዚህ መንግስት ይህንን ነገር አፋጣኝ የሆነ እርምጃ ወስዶ ሁለተኛ እንደዚህ አይነት በቤተክርስቲያን ላይ የሚደረጉትን አሰቃቂ ነገሮች ምን ማድረግ መፍትሄ መደረግ ያለበት። አደራ የ2 ቀን የ3 ቀን የምናምን እንዳታደርጉት።
በደንብ አድርጋችሁ ይህ መልስ እስኪሰጥ ድረስ የኦርቶዶክስ ወንድምና እህቶቼ በዚህ ጉዳይ ላይ በደንብ አድርጋችሁ ድምፁን እላለሁ። ወደ ጉዳዩ ስንሄድ በመጀመሪያ ደረጃ የኦርቶዶክስ ልጆች ዮሴፍ ቅዱስ ዮሴፍ የቅድስት ድንግል ማርያም እጮኛ መሆኑን አያምነው። ጠባቂዋ ነው የሚሉት። ሌላ ርዕስ አትግባ። ቆይ ሌላ ርዕስ አትገባ። ድንግል ማርያም ክላሽ እንዳለች ብያለሁ አይደል? ወደ ታይትሉ ሊሄድ ስለ ቤዛንን ነው እያወራን ያለው። መተንፈስ አልችልም። ቤዛንን ነው እያወራን ያለው። ቀጥል እቀጥለ እኔ መተንፈስ አልችልም። አንተ የፈለግከውን ያህል ስትል እምቢ አልኩ። አውራ ይኸው ሚውት አድርጋለሁ። በመጀመሪያ ደረጃ በመጀመሪያ እላለሁ በመጀመሪያ የሚታመነው ጠባቂዋ እንጂ እጮኛዋ አይደለም ዮሴፍ ብለው ነው የሚያምኑት። ስለዚህ ወደ እንትኑ ስንሄድ ወደ ጉዳዩ ስንሄድ ምንድን ነው መላእክት እንኳን መጥቶ የሚያናግረው በሄሮድስ ዘመን ኢየሱስ ክርስቶስን ማጥፋት ይፈልግ ነበረ። ግን እግዚአብሔር አምላክ ምን አድርጎታል? እሱ ንጉሥ እንደሚሆን ቃል በቃል ለቅድስት ድንግል ማርያም ነግሯታል። ከእሷ የሚወለደው ማን እንደሆነ ቦታውን የዳዊትን ዙፋን እንደሚሰጠው በደንብ ነግሯታል። ስለዚህ እግዚአብሔር በቃሉ ታማኝ ነው። መጣ ከዚያ ሄሮድስ ሊያጠፋ ሲል ሕፃናት ተወልዷል ተብሎ በስነ ስርዓት ምንድን ነው ያደረጉት? ኢቭን እኔ መጥቼ እንዳየው ይላል አይደል እንዴ? ንገሩኝ የት እንዳለ መጥቼ እንድሰግድለት የት እንዳለ ንገሩኝ ብሎ ለሰብአ ሰገል ራሱ ጠየቃቸው። እነሱ በሌላ አቅጣጫ ሄደው ነው ራሱ እንደሚገለው እንደሚያጠፋ አውቀው ሄዱት። ግን በየጊዜው ወደ ግብፅ እንኳን ሲሄዱ ለዮሴፍ ነው የታየው። ለምን? ከማርያም ጋር የተገናኘ የምልጃ ነገር እንዳይኖረው ስለሚፈለግ እግዚአብሔር አምላክ በአንድያ ልጁ የአንተን ትርጉም አትናገር። እኔ እንደፈለግኩ ልመልሰው፣ አንተ እንደፈለግ ካልክ አይደለ? ተቃወምኩ? አልተቃወምኩት። የቅድስት ድንግል ማርያም ምልጃ እንደማያስፈልግ ለማስታወቅ ምንድን ነው ያደረገው? እያንዳንዱ መልእክት ሲመጣ በዮሴፍ በኩል ነበር የሚመጣው። መልአክ መጥቶ ወደ ግብፅ ሂድ፣ መልአክ መጥቶ ወደ ቤተልሔም ሂድ እያለ የሚነግረው ለማን ነበረ? ለዮሴፍ እንዳይተዋት። ቅድስት ድንግል ማርያም ከዚህ የሚወለደው የእግዚአብሔር ልጅ ነው ተብሎ የተነገረው በመጀመሪያ። በሁለተኛ ወደ ግብፅም ሂድ ሲባል ለቅዱስ ዮሴፍ ነው የተነገረው፣ ለማርያም አልተነገራትም። ልጅሽን እዚህ ይዘሽ ሂጂ፣ ልጅሽን እዚህ ይዘሽ ሂጂ፣ ልጅሽን በዚህ ውሰጂ፣ በዚህ አስገቢ የሚል ምንም አይነት መሴጅ የላትም። እሱ ዮሴፍ የሚላትን እየሰማች ነው የምትከተል የነበረው። ለምን? ምልጃዋ ስላልተፈለገ። ምልጃዋ ቢፈለግ ኖሮ በእሷ ምልጃ መዳናችን ቢፈለግ ኖሮ በእሷ በኩል መሴጆች ይመጡ ነበር። አልመጣም። ሌላው ቆያ እንዴ 2 ደቂቃም አልሞላኝም። አባት አልሞላኝ። አይ ስለዚህ የምልጃ እግዚአብሔር የሰጠን ጢሞቴዎስ ላይ እንደሚናገረው በእግዚአብሔርና በሰዎች መካከል ያለው ማን ነው? ኢየሱስ ክርስቶስ አስታራቂ እንደሆነ መጽሐፍ ቅዱስ ይናገራል። ከዛ ውጭ ይቅርታ አንተውን የገባው የኢየሱስ ቤዛነት ነው እያወራን ያለው ነገር ስለ ድንግል ማርያም ቤዛነት በሰው ልጅ እያወራን ያለው ስለ ድንግል ቤዛነት ነው። አንተ የምታወራው ስለ ኢየሱስ ቤዛነት ነው። እሺ አሁንም አንድ ማስታወቂያ ልናገር። እኔም ቤዛነቱ ማን እንደሆነ ስፔሲፊክ አድርጌ ተናግሬ ነው የምጨርሰው። ስፔሲፊክ አድርጌ ቤዛው ማን እንደሆነ አንተ ወደድክም ጠላህም ቤዛው ኢየሱስ ክርስቶስ እንደሆነ ደግሜ እነግርሃለሁ። አሁንም እኛ ኦርቶዶክሳውያን የኢየሱስ ክርስቶስን ቤዛነት ከማርያም ቤዛነት ጋር አንድ አላደረግነውም። እሺ የእሷ ቤዛነት እሺ ይህን መልሰኝ። አንድ አውራህ እኮ ወይ ደግሞ ከዚህ በኋላ በደቂቃ መች አወራሁ? መች ታስወራለህ? ስተነፍስ ይጨንቃል። ኖ የኢየሱስ ቤዛነት ገባ። ቆይ የማርያም ቤዛነት የለም ልበል። ቆይ የማርያም ቤዛነት የለም ልበል። የማርያም ቤዛነትን ባልቀበል እደናለሁ? አልድንም? አልቀበልም አልኩ። የማርያም ቤዛነትን አልቀበልም አልኩ። እድናለሁ ወይስ አልድንም? የድንግል ማርያምን ቤዛነት አልቀበልም አልኩ። አንተ የድንግል ማርያምን ቤዛነት አልቀበልም ስትል ከምን የተነሳ ነው? ከእውቀት ማነት የተነሳ ነው? ካለማወቅ ነው? ከምን የተነሳ ነው ቤዛነቷን አልቀበልም የምትለው? መጽሐፍ ቅዱስ ስለማይል። መጽሐፍ ቅዱስ ቤዛ የሚለውን ትርጉም አውቃል? ቤዛ የሚለው ምን እንደሆነ አውቃል? ትርጉሙን አውቃል? ቤዛ ማለት
ቤዛ ማለት ማዳን ነው። ሌላ ትርጉም የለውም። ምን አጨቃጨቀኛል? ገንዘብ ቤዛ ተብሏል። የእኔ አሁን ጥያቄ ትመልሳለህ? ገንዘብ ቤዛ ሆኗል። ስለዚህ ገንዘብ ቤዛ ስለሆነ አንተ በገንዘብ ትድናለህ? አያር ልዩነቱ ይሄ ነው። መልሳ አንተ ትድናለህ። ገንዘብ ቤዛ ስለሆነ ገንዘብ ያድናል። ስማኝ፣ ሙሴ ቤዛ አንተ እኮ ነህ እንደፈለግከው ገንዘብንም ትላለህ፣ ማርያምንም ትላለህ፣ በፈለግከው ትሄዳለህ። አንተ ዳትስ ዩ ፕሮብለም። ያንተ ችግር ነው ይሄ። እኔ አሁን መልስልኝ። አሁን በድንግል ማርያም ቤዛነት ቆይ፣ እሺ ይሄን መልስልኝ። ጌታ ወይ ድረስ አንተ መጠየቅ ለምንድን ነው የምትፈራው? የድንግል ማርያም ቤዛነትን እኔ በቃ ጠያቂ እኔ ነኝ። ጥያቄን መለስኩልህ። አልመለስክማ። መለስኩኝ እንጂ ምን ብለህ መለስክ? በጣም የመለስኩልህ ምን መሰለህ? በእሷ በኩል እንኳን አንዴ ቅዱስ ገብርኤል ካናግራት በስተቀር ሌላ በእሷ በኩል የመጣ መሴጅ የለም እያልኩ ነው። በዮሴፍ በኩል ነበር ሲመጣ የነበረው። ለምን አንተ ቤዛነች አማላጅ ነች እንዳትል ስለተፈለገ። ምን አይነት ሜሴጅ መጣ በዮሴፍ በኩል? በጣም ጥሩ። ወደ ቤተልሔም እንዲወስዳት መሴጅ አልመጣም? እንዳይተዋት አልመጣም? ያለ ድንግል ማርያም ጠየቀኝ አይደል? መለስኩልህ። አልመጣም? መጥተዋል። ወደ ግብፅ እንዲወስዳት መሴጅ መጥተዋል። አልመጣም? አንድ ነገር አዳምጠኝ። ያለ ድንግል ማርያም ብቻውን ቢሄድ ይሆናል? ያለ ድንግል ማርያም እንዴ? ያለ ድንግል ማርያም አይደለም ልጁ ነው የሚፈለገው። የተፈለገው እኮ ሊያርድ የፈለገው ማርያምን እኮ አይደለም። ሊያሳድ የፈለገው እኮ ማርያምን አይደለም። ወዴት ነው መቻቻ? ስማኛ፣ ልጁ ማለት ነው። ልጁ ያለ ዮሴፍ መኖር አይችልም? ይችላል። ልጁ ያለ ሁለቱም መኖር ይችላል። ኢየሱስ ክርስቶስ አይችልም። ኢየሱስ እኮ አምላክ ነው አባቴ። ፍጹም ሰው ፍጹም አምላክ ነው። በፍጹም ሰውነቱ ፍጹም የሚለውን አስመርበት። እንደቀላል ያንተ ችግር የኢየሱስን ፍጹምነት ረስተዋል። አዳምጠኝ፣ እየነገርኩ ነው። ፍጹም ሰው ፍጹም አምላክ ነው። ያለ ድንግል ማርያም መኖር አይችልም። ኢየሱስ አይችልም። አዎ አየህ፣ አንተ ችግር ምን ያለ የነበረ አልፋና ኦሜጋ የሆነን ክርስቶስ አንተ መኖር አይችልም ትለዋለህ። አንተ ያለ ድንግል ማርያም መኖር የማይችለው ለምንድን ነው? ኢየሱስ ክርስቶስ በሁለት ዓመቱ ከድንግል ማርያም ማግኘት የሚገባውን ነገር እያገኘ ስለሆነ፣ ገባ? እያገኘ ስለሆነ ከድንግል ማርያም የሚያገኘውን ከዮሴፍ አያገኘውም። ሙሴ እግዚአብሔር 40 ዓመት በበረሃ ሲኖሩ ምንም ሳይኖራቸው አኑሯቸዋል። እንዴት ነው ማኖረው? ጌታ ሆይ ኢየሱስ ሕፃን ሆኖ ያለ ድንግል ማርያም ጡት መጥባት አይችልም። ያለ ድንግል ማርያም የድንግል ማርያም ጡት ያስፈልገዋል። በጣም ጥሩ ነው። የድንግል ማርያም ዮሴፍ ይችላል እንዴት እንደሚችል ቆይ ልንገርህ። አልከኝ አይደል? እኔ ነኝ መመለስ ያለብኝ። ኢየሱስ ለምን ትጮኻለህ? እኔ ለምን አልመልስም? አይችልም አልከኝ አንተ። ኢየሱስ ጡት ጠብቶ አልጠባም። ይሄን ብቻ መልስልኝ። ከዛ እንዴ ጡት ጠብቶ ነው የሚያድገው? ኦኬ ቴንኪው። ጡት ባሰጠው ኖሮ ምን ይሆናል? እኔ ደግሞ አልከኝ ድንግል ማርያም ጡት ባሰጠው ምን ይሆናል? በጣም ጥሩ። ይኸውልህ ጡት ሳይጠቡ ገንዳ ላይ ተጥለው ቆሻሻ ላይ ተጥለው የሚያድጉ ልጆች እንዳሉ ረስተዋል። አየህ፣ ይሄ ነው እውቀት ማነስ። እንደዚህ ብለህ የድንግል ማርያምን ወዴት ልትሄድ? የትም ብትሄድ ምንም አታመጣም አልኩህ። አየህ፣ ለምን መሰለህ? ቆይ ያንተን አልከኝ አላልከኝም? አሁን የተጻፈለትን ነው የሚኖረው። ኢየሱስ የተጻፈለትን ነው የሚኖረው። በጣም መልካም። የእኔን ደግሞ መልስልኝ። ለፈለፍክ እኮ እኔ መች ላውራ? መች ነው የምታስወራው? አሁን እኮ አንተ ቤዛነቱን በዛም በዚህም ብለህ በፈለግከው መሄድ ትችላለህ። እኔ ግን አልከኝ። አንተ አሁን ምንድን ነው ያልከው? ቃል በቃል ኢየሱስ ክርስቶስ ጡት ካልጠባ መኖር አይችልም አልከኝ። እኔ ደግሞ ቃል በቃል የነገርኩ ጡት ሳይጠቡ ገንዳ ላይ የተጣሉ ልጆችን እግዚአብሔር አምላክ ጡት ሳይጠቡ ተነስተው ያደጉ በምን አሳደጋቸው? ሁሉም ሰዎች አሉ። በምን አሳደጋቸው? ስለዚህ ጡት ማጥባት ብቻ ለቤዛነት አያደርግም ማለት ነው። እነዛ ህጻናት እንጀራ ይበላሉ? ህጻናቱ የወደቁት ህጻናት እንጀራ ይበላሉ?
ወተት አለ። ይበላሉ ወይ? ወተት ይሰጣል። አይዞ ከየት መጣ? አዎ ቴንኪው። ያለ ወተት አይዞ ግን ማድረግ አይችሉም። ያለ ወተት ማድረግ አይችሉም። ማድረግ እኔ አይችሉም ያለ ወተት። ለምሳሌ በልጅነቴ ልንገርህ፣ የኔን ታሪክ ልንገርህ። እኔ ያለ እንኳን ወተት ገባኝ። ያለ ወተት እኔም ግን ማድረግ ልነግርህ ነው። አይችሉም። አይዞህ 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 አይዞህ። ምክንያቱም የአንተ ችግር ምን መሰለ፣ በመደማመጥ ስናወራ ውጤታማ እንሆናለን። የማዳመጥ ችግር አንተ እኔ እኮ ዘግቼ መብላቱን ላጀመርኩ ታውኩት ማውራት ጠየቀኝ። አሁን ልጠይቅ ነው። አሁን የምጠይቅ ጥያቄ ማስታወቂያ ነገር ፓፓ እንዴ ሰራ። አሁንም 900 ቅድምም 900 ሰው ነው የነበረው። ተጨምሯል። ኧረ ምንድን ነው ሰው የሚገባው ነው በጌታ 10 ጊዜ አትበል ሳያቀምጡ ነው እንዴ? ድፍን የኦርቶዶክስ ልጅም ሌላውም ያውቃል። ምንድን ነው ወደዛ ወደዚህ የምትለው? ጨነቀ አይደለም? ይኸውላችሁ በጣም ነው የጨነቀው በጌታ። አንድ ማስታወቂያ ልንገራችሁ። ይሄ ማስታወቂያ ምንድን ነው? በአርሲ ኢትዮጵያ ውስጥ አርሲ ላይ የተገደሉ ኦርቶዶክሳውያን ባለማህተቦች አሉ። እነዚህ የተገደሉ ኦርቶዶክሳውያን ባለማህተቦች በማህተባቸው ነው የተገደሉት። ስለዚህ እዚህ ያላችሁ 930 ሰዎች ያልሰማችሁ ስላላችሁ እናንተ 930 ሰዎች ለእነዚህ ኦርቶዶክሳውያን ባለማህተቦች አርሲ ላይ ለተገደሉት፣ ባለፈው ደግሞ አይታችኋል። አንዱ ህፃን እንግዲህ እግሩ ሁሉ የተቆረጠው ገባችሁ? ያማል። ስለዚህ ሁላችሁም ቪዲዮ በመስራት ድምፁ ነው አደራ ምላችሁ። እንደገና ደግሞ የተሰራ ቪዲዮ ላይክ፣ ሼር፣ ኮፒሊንግ አድርጋችሁ ቫይራል እንዲወጣ አድርጉልን። መንግስታችን ይህንን ተመልክቶ ማለት ነው መፍትሄ እንዲሰጠን እነዚህን ገዳዮች ካሉበት ቦታ ይዟቸው ለፍርድ እንዲያቀርብ የእናንተ ድምፅ መሆን አስፈላጊ ነው። ሁላችሁም በቪዲዮዎቻችሁ ላይ እውነቴን ነው ምላችሁ ሁላችሁም በቪዲዮዎቻችሁ ላይ ይህንን ቪዲዮ በቲክታክ አካውንታችሁ ላይ ይህንን ቪዲዮ በመጫን ድምፁ ነው አደራ። በሰማይ በምድር ቀጥል ልተንፍስ። እሺ በመጀመሪያ ደረጃ ይኸውላችሁ ምን ይል መሰለ እግዚአብሔር አምላክ በኢሳያስ ትንቢተ ኢሳያስ ምዕራፍ 60 ቁጥር 9 ምዕራፍ 1 ይቅርታ ቁጥር 9 ላይ ምን ይል መሰለ የሰራዊት ጌታ እግዚአብሔር ዘርን ባያስቀርልን ኖሮ እንደ ሰዶም በሆንን እንደ ገሞራም በመሰልን ነበር ይላል። ዘርን ያስቀረው ማንን ነው? ኢየሱስ ክርስቶስን ነው። ገባ? ኢየሱስ ክርስቶስ በሱን ባያስቀር ኖሮ እንጠፋ ነበር። አሁንም ማውራ አሁን አንተ ከምትለው ጋር ተቃራኒ ነገር ያለ ምን መሰለ? ኢየሱስ የነበረ ያለ ሁሌም የሚኖር አልፋና ኦሜጋ ነው። ኢየሱስ ክርስቶስ ቅድስት ድንግል ማርያም መኖሯ እኛ ለመጽደቂያ እኛ መንግስተ ሰማያትን ለመውረስ መሄጃ መንገድ አይደለም። እውነትም መንገድም ህይወትም እኔ ነኝ ቃል በቃል እያለ እየተናገረ አንተ ግን እያልከኝ ያለው በቤዝነት የቅድስት ድንግል ማርያምን ካልተቀበላችሁ መዳን የለም ነው እያልከኝ ያለው። ቴክኒካሊ ነው ወይስ አይደለም? ከተሳሳትኩ አርመኝ። አሁን የሚውት አድርጋ ስጨርስ አወራለሁ። እሺ አሁን ከዚህ በኋላ ሁለት ደቂቃ ነው የምናወራው። ከ19 ነው ከ21 አቆማለሁ። እሺ ወገኖቼ አንድ ግልጽ ነገር አለ። እኛ ድንግል ማርያምን የዓለም ቤዛ ብለን ስንናገር እንደ ክርስቶስ ኢየሱስ ቤዛ ናት እያልን አለ። የድንግል ማርያም ቤዛነት ቅድም ነግሬው ነበር ለወንድሜ። የድንግል ማርያም ቤዛነት ምትክ የሆነ ምትክ የሔዋን ምትክ የሆነች ቤዛነትን የሰጠችን በሔዋን ምክንያት ኃጢአት ወደዚህ ዓለም መጣ። በማን ምክንያት? በሔዋን ምክንያት ኃጢአት ወደዚህ ዓለም መጣ። ሶዛት ኃጢአት ወደዚህ ዓለም በሔዋን ምክንያት እንደመጣ ሁሉ ሕይወት ደግሞ እንዲሆነን በማን ምክንያት መጣ? ሕይወት በድንግል ማርያም ምክንያት መጣ። ለምን? ድንግል ማርያም መልአኩ ገብርኤል መጥቶ ወንድ ልጅን ትወልጃለች ሲላት እንደ ዘካርያስ ኖ አላለችው። አመነች፣ ተቀበለች። አያችሁ? ይሄ በመሆኑ ደግሞ እኛ ክርስቲያኖች በድንግል ማርያም ምክንያት በድንግል ማርያም ቤዛነት እውነተኛ የዓለም ቤዛ የሆነውን ኢየሱስ ክርስቶስን እንድንቀበለው ሆነ። አያችሁ? እንድንቀበለው ሆነ። ስለዚህ ሰው የድንግል ማርያምን ቤዛነት አልተቀበለም ማለት በተዘዋዋሪ የኢየሱስ ክርስቶስን ቤዛነት አልተቀበለም ማለት ነው። አያችሁ? አልተቀበለም ማለት ነው። እንደዚህ አይነት ጥያቄዎች የምንጠይቃችሁ ለምንድን ነው? ድንግል ማርያምን ሪጀክት ከማድረግ አኳያ ነው።
ይህ የሚገርም ነገር አይደለም። አያችሁ፣ ሁል ጊዜ ዘንዶ የሚያሳድደው ሴቲቱን እንጂ ወንዱን አይደለም። ሴቲቱ ደግሞ ማናት? ድንግል ማርያም ናት። ድንግል ማርያም ናት። ስለዚህ ያለ ድንግል ማርያም ቤዛነት ማናችሁም ልትድኑ አችሉም። ለምን? የድንግል ማርያም ቤዛነት ለእኛ የኃጢአት ቤዛነት ሳይሆን ምትክ የሆነ ቤዛነት ነው። ጴንጤዎች ግራ አትጋቡ። ይሄ 2 ደቂቃ ጨርሻለሁ። ከ50 ቀጥለዋል። ከ48 ነው። ከ50 ቀጥል። እኔ አሁንም እላለሁ ከክርስቶስ ውጭ ጥሩ ከክርስቶስ ቤዛነት ውጭ ማንም አያድንም። 4 ነጥብ። የሌላ ነገር ቤዛነት ምንም አያድንም። እንደማያድን መንግስተ ሰማያትን የማያስገባ እናገራለሁ። የምናገረው በመጽሐፍ ቅዱስ ተናግሬ ነው። መጽሐፍ ቅዱስ ምን ይላል? አንደኛ ጢሞቴዎስ ላይ ታንብብላችሁ ምን እንደሚል። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ ምዕራፍ 2 ቁጥር 5 ላይ ምን ይላል? አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አንድ አለ፣ እርሱም ሰው የሆነ ኢየሱስ ክርስቶስ ኢየሱስ ነው ይላል። ራሱን ለሁሉ ቤዛ ሰጠ፣ ይህም በገዛ ዘመኑ ምስክርነቱ ነበረ። ቴንኪው ቤ ምስክርነቱ ነበረ። ስለዚህ ዓለምን ለማዳን የተሰጠን ቤዛነት ኢየሱስ ክርስቶስ ነው ብሎ መጽሐፍ ቅዱስ በደንብ ይናገራል። የሌሎችን ቤዛነት መጨመር መንግስተ ሰማያት ለመግባት ምንም ትርጉም የለሽ ነው። የለም 30 አይነት ቤዝነት የለም። አሁን ቤዛ ለሚባል አሁን ገንዘብ ላለው ምን ላለው ሰዎች እርስ በራስ እኔ አሁን ለምሳሌ ለእሱ ልጸልይ ይችላለሁ፣ እሱ ለእኔ ሊጸልይ ይችላል። ሰዎች በመሃል ሊታረቁ ይችላሉ፣ ማስታረቅ ይቻላል። ያ የምንን የመንግስተ ሰማያትን መውረሻ አይደለም። ምድር ላይ ለምትደራረገው ፌቨር የምትሰራራው ቤዝነትን ከሰማያዊ ቤዝነት ጋር እንዴት ምንድነው ጥቅሙ? ወርዝ ቤነፊት ምንድነው ጥቅሙ ነው። እኔ ዋናው የመጽሐፍ ቅዱስን ሰማያዊ ነገር ማግኛ ሰማያዊ መዳኛ መንገዱ እዚሁ ጋር እየተናገረ ራሱንም ለሁሉ ቤዛ ሰጠ። ለሁሉ ነው የሚለው፣ ለእንትና አላል። ስለዚህ በእርሱ ያመነ በሙሉ የዘላለም ሕይወት እንዲኖረው ደግሞ የሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ ይናገራል። አሁንም እያንዳንዱ ቤዝነት ስናመጣ የኢየሱስን ክርስቶስ የማዳን ቤዝነት ነው። አሁን ያለ ክርስቶስ ቤዛነት ዓለም አይድንም። ይሄ የታወቀ ነገር ነው። አይድንም። በማርያም ቤዛነት ምንም የሚፈጠርልህ በሰማይ ቤት ምንም የሚፈጠርልህ ነገር የለም እያልኩ ነው። አመሰግናለሁ። አሁንም ወንድማችን እያለ ያለው ምንድን ነው? የኢየሱስ እንዴት እንደምንወደው እንደዚህ ይላል። ስሙኝ፣ በደንብ አድርጋችሁ ስሙኝ። ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ምን ላይ ነው ከታረቀን በማሞት ሮሜ 5:10 እኔ እያስተማርኩ ሄድ ችግር የለውም። በደንብ አድርገህ ስማኝ። ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ከታረቅን ይልቁንም ከታረቅን በኋላ በሕይወት እንድናለን ይላል። እኛ ኦርቶዶክሳውያን የኢየሱስ ክርስቶስ የመድኃኒታችንን ቤዛነት አልካርንም። ኢየሱስ የዓለም ቤዛ አይደለም አላልንም። ቤዛ ነው ኢየሱስ። ማንኛውም ኦርቶዶክስ አማኝ የኢየሱስ ቤዛነትን የካደ የለም። ወንድማችን የሚለውን ነገር እንቀበላለን። ዋናው ነገር ምንድን ነው? ወንድሞቼና እህቶቼ፣ ዋናው ነገር ምንድን ነው? ድንግል ማርያም ቤዛ ናት ብለን ስንናገር የድንግል ማርያም ቤዛነትን ከክርስቶስ ኢየሱስ ቤዛነት ጋር ይቀላቅሉብናል። ነገሩ ልክ አይደለም። እንዲቀላቀልብን አንፈልግም። የድንግል ማርያም ቤዛነትና የጌታችን የኢየሱስ ክርስቶስ ቤዛነት ልዩነት አለው ብዬ ነው እየተናገርኩ ያለሁት። አያችሁ፣ ቤዛነቱ በምንድን ነው ብዬ ነግሬያችኋለሁ። በምትክነት ነው። ቤዛ ለማርያም ቤዛ ስንል ምን ማለታችን ነው? ምትክ ማለታችን ነው። የማን ምትክ ብላችሁ ካላችን የሔዋን ምትክ ማለት ነው።
አያችሁ፣ ሰይጣን ሔዋንን እንዳሳሳታት እንደዚሁ ቅዱስ ገብርኤል መጥቶ ለማርያም ነው የምስራቹን የነገራት። ሁለቱም እንስት ናቸው። ሔዋንም እንስት ናት፣ ማርያምም እንስት ናት። ሰይጣን የተጣለው መልአክ ነው። ገባችሁ? የተጣለው መልአክ ነው። ገብርኤል ደግሞ የእግዚአብሔር መልአክ ነው። አይታችኋል። ሁለቱም ጋር የመጡት የጽድቅና የኃጢአት መላእክቶች ናቸው የመጡት። ለሁለቱም መልእክት ሲነገራቸው አንደኛዋ ጥፋት አጠፋች፣ የሰው ልጆች ወደ ገሃነም እንዲገቡ ምክንያት ሆነች። አንደኛዋ ሲነገራት ድንግል ማርያም ሲነገራት ደግሞ የሰው ልጆች ወደ ሕይወት እንዲሆኑ ምክንያት ሆነች። የድንግል ማርያም ቤዛነትን ከዚህ ጋር ነው ማገናዘብ ያለባችሁ ኦርቶዶክሳውያን አማኞች። ይሄ ዮኒ 2 ደቂቃ ጨርሻለሁ። አንተ ደግሞ እሺ ተባረክ። ስለዚህ እያለን ያለነው ምንድን ነው? ስለዚህ ቤዛነቷ የሷ ባይኖር አሁን ለምሳሌ እንዳልከው የማርያም ምልጃ ባይኖር ዓለም መዳን ይችላል ወይስ አይደለም ነው የኔ ጥያቄ። አሁን ለአንተ መጠይቅህ የማርያም ምልጃ የለም ማለት በቃ የለም አታማለ ጥያቄቱን አሁን ትንታኔ ነው የምትሰጠው። ማርያም ቤዛ ለመሆኗን እዚህ ውስጥ ያለው የሚያስተውል ሰው ነው ያለው። ገባኝ። የሚያስተውል ሰው ነው ያለው። የአንተንም ሀሳብ ሰማ፣ የኔንም ሀሳብ ሰማ። አሁን ከ54 ነው 2 ደቂቃ ጠይቀኝ አንተ። ከዛ የኔ እና አንተን ሀሳብ ሰው ሰምቷል። መደጋገሙ አያስፈልግም። ሕፃን ልጅ። ስለዚህ አሁን እኔ የምጠይቅህ ያለ ማርያም አማላጅነት ዓለም አይድንም የሚል ፕሪንሲፕል አለ። ለአንተ ነው የምጠይቅህ አጥር አድርጌ። ያለ ቅድስት ድንግል ማርያም አማላጅነት ዓለም አይድንም ይባላል እኮ። የምናወራው ስለ ቤዛ እኮ ነው። ስለ ቤዛ ጠይቀኝ። እና ቤዝነት አለ እንዴ? ክርስቶስ በቤዛነቱ መሰለኝ ዓለምን ያዳነው። ስለ ቤዛ ጠይቀኝ። ስለ ቤዛነት ጠይቀኝ። የድንግል ማርያም ቤዛነትን ጠይቀኝና ልመልስልህ። የእሷ ቤዝነት እሺ፣ ጥያቄ አለ ቤዛነት ላይ ጨረስን። ጥያቄ የለም ቤዛነት ላይ። ቤዛነት ላይማ በደንብ አብራሮቼ ነገርኩ። ከኢየሱስ ክርስቶስ ውጭ እዚህ ላይ የሚል ማርያም ቤዛነት የሚል የተጻፈ ወፍ ነገር የለም። እቀበላለሁ አልኩ እኮ እቀበላለሁ። እኛ መጽሐፍ ቅዱስ የሚለውን የክርስቶስ ቤዛነትን እንቀበላለሁ። እኔ እናንተ ጥያቄያችን የድንግል ማርያም ቤዛነት ነው። የድንግል ማርያም ቤዛነት ላይ ጥያቄ አለው። እሺ ምን? በጣም ጥሩ አለኝ። አሁን አንተ እንደምትለው ቃል በቃል ቅድስት ድንግል ማርያም ቤዛ ናት የሚለውን ነገር አሳየ። ቃል በቃል ስለ ክርስቶስ እንደተጻፈው በምድራዊ ቤዝነት በፈለገችው ቤዝነት ቅድስት ድንግል ማርያም ቤዛ ናት፣ ቤዛዊተ ዓለም ናት፣ ወይም የዓለም ቤዝ ናት፣ የሰዎች ሁሉ የክብር ቤዝ ናት። የምን ቤዝ ናት? ቤዛ ናት የሚለውን አምጣና ነገር የክብር ቤዝ ናት የሚል የድንግል ለመልስልህ። የድንግል ማርያም ቤዛነት በመውለድ የሆነ ማንም በመውለድ ጌታችን መድኃኒታችን ኢየሱስ ክርስቶስን በመውለድ የሆነ ምትክ የሆነ ቤዛነት ነው። በመውለድ የሆነ ቤዛነት ነው። ድንግል ማርያም ኢየሱስ ክርስቶስን ባትወልደው ኖሮ አሁን እኔ እናንተ የመዳናችን ነገር ይዘገይ ነበር የተባለው የዲያቆን ሄኖክ አባባል ትክክል ነው። ለምን? ድንግል ማርያም ባትወልደው ኖሮ ልክ እንደ ድንግል ማርያም ቤዛነት ወይም ደግሞ የተለየ ሴት እግዚአብሔር እስከሚያዘጋጅልን ድረስ ጊዜው ይሄድ ነበረ። ግን ድንግል ማርያም ያንን የገብርኤልን ትንቢታዊ ቃል መጥቶ ሲነግራት ማንም የማያምነውን አምና ተቀበለች። ኦኬ፣ የእሷ ማመን ቅድም ብዬ ነበረ። የእሷ ማመን ወይም ደግሞ የድንግል ማርያም ቤዛነት በመውለድ የሆነ ቤዛነት ነው እንጂ እንደ ክርስቶስ ኢየሱስ ደም በማፍሰስ የሆነ ቤዛነት አይደለም። ጨርሻለሁ። ጥሩ። እኔም እያልኩ ያለው ምንድነው በቀላሉ እዚህ ጋር አሁንም እላለሁ፣ አንተ የምታስበው አንተ ያሰብከውን ነው የተናገርከው። መጽሐፍ ቅዱስ የሚለውን አይደለም። ሊዘገይ ይችላል የተናገርከው አንተ እንጂ መጽሐፍ ቅዱስ አይደለም። ቆይ አልወለደችም እንዴ? ማን ነው አልወለደች የሚለው? እኛ ደግሞ የድንግል ማርያም መውለድ ቤዛነት ነው እንላለን። ለምን? ምትክ ስለሆነ።
መውለዷ ነው ቤዛ እንድትሆን ያደረጋት። አንተ የምትለው እንደዛ ነው። ኦኬ አሁን ገብቷል። ድንግል ማርያም ቤዛ የሆነችው ስለወለደች ነው። እንግዲህ መጽሐፍ ቅዱስ እንደሚለው ነው፣ አንተ እንደምትለው አይደለም። አሁን እኔ ከመጽሐፍ ቅዱስ አንስቼ ቤዝነቱን ምክንያቱን መጽሐፍ ቅዱስ ይናገራል። ስለ ኢየሱስ ቤዛነት፣ ስለ ሙሴ ቤዛነት መጽሐፍ ቅዱስ ይናገራል። አንተ የምታወራውን መጽሐፍ ቅዱስ አይናገርም እያልኩ ነው። አምጣው። እኛ ኦርቶዶክሳውያን ቃሉ ይላል ወይስ አይልም? እየነገርኩህ አሁን ለምሳሌ ስላሴ የሚል ከመጽሐፍ ቅዱስ አታምጣም። ስላሴ የሚል ታመጣለህ? ስላሴ የሚል ታመጣለህ? ከመጽሐፍ ቅዱስ ታገኛለህ? በስላሴ ታምናለህ? በስላሴ ታምናለህ? በጣም ጥሩ ታምናለህ? ቆይ ተረጋጋ። ታምናለህ? በስላሴ ታምናለህ? የትም አትሄድ። አይን ብቻ መልስልኝ። በስላሴ ታምናለህ? ስላሴ ገለመሌ አትልም። እዚህ ጋር መጣ ድራማ መጽሐፍ ቅዱስ ላይ ግን ስላሴ የሚል አታመጣም። ስላሴ አይደለም የፈለገውን አይበል እያልኩ አላወራንም። ስለሱ ያወራነው እዚህ ጋር የት መሄድ ቤዛነቱን የኢየሱስ ክርስቶስ ቤዛነቱን መጽሐፍ ቅዱስ ይናገራል። አትደበላለቅ። የኢየሱስ ክርስቶስ ቤዛ መሆኑን መበጀቱን ይናገራል። በሱ ቤዛ መሆን መዳናችንን ይናገራል። አንተ ደግሞ ቅድስት ድንግል ማርያም እሷ ቤዛ ባትሆን መጽሐፍ ቅዱስ ብቻ ማኞች ምክንያት ናት የሚል የለም እያልኩ ነው። መልስ ንገረን። መጽሐፍ ቅዱስ ላይ አንተ መጽሐፍ ቅዱስ ላይ ስላሴ የሚልን ጽሑፍ ቃል በቃል አታመጣም። ነገር ግን ስላሴ መጽሐፍ ቅዱስ ላይ ስላሴ እንዳለ በእንትን ትናገራለህ። በጣም ጥሩ። አሁን የምጠይቀኝ ቤዛ የሚለው መጽሐፍ ቅዱስ ላይ አለ የለም? ስላሴ የሚለው መጽሐፍ ቅዱስ ላይ አለ የለም? እኔ የለም። ለምን ታምናለህ? ስላሴ ምን አስጨነቀ? አሁን የምናወራው ስለማን ነው? ለምን ስላሴ ለምን ትቀበላለህ? ከሌለ ስላሴ የሚለው ከሌለ ለምን ትቀበላለህ? ለምን ትቀበላለህ? ምንም ሀሳብ መቀየር አትችልም። እኔ እኮ ነገርኩህ እኮ ስላሴን የምትቀበልበትን እኔ እናንተ ሊያጣላን የሚችለው የነበረው ስላሴ የሚል መጽሐፍ የለም። ነገር ግን እኛ ስላሴን እንቀበላለን። አዳምጠኛ፣ እኛ ስላሴን እንቀበላለን። ስላሴ የሚል መጽሐፍ ጉዳይ ሳይጻፍ ስላሴን የምትቀበል ከሆነ በምኑ ነው የምትቀበለው? በአስተምሮቱ ነው የምትቀበለው። ሶዛት ድንግል ማርያም ቤዛ ናት የሚል መጽሐፍ ቅዱስ ላይ ከሌለ የድንግል ማርያም ቤዛነት ከመጽሐፍ ቅዱስ ላይ በአስተምሮ ነው የምንቀበለው። በአስተምሮ እንቀበላለን። አየህ፣ ይህን ነው ኮምፕሮማይዝ ማድረግ ያለብን። በጣም ጎበዝ ልጅ። እኔ የምለው በስላሴ እኔ እናንተ የምንቃወም ሰዎች አይደለን። እኔ የምቀበለዋለሁ፣ አንተም ትቀበለዋለህ። የሚያጣላ ነገር ቢኖር ሀሳባችን የተለያየ ቢሆን አምጥተህ እዚህ ጋር ዲስከስ እናደርገዋለን። ዊኬንድ ዲስከስ እናደርግ። እኔም አንተም በስላሴ ጉዳይ ላይ ምንም ችግር የለብንም። ለምን ዩ አንደርስታንድ አንደርስታንድ ግን ተንፈስ እኮ የተጻፈ የለም አልኩህ እኮ የተጻፈ መቼ አልኩህ? ቴንኪው። እኔም ደግሞ በደምብ የለም ስላሴ የሚባል ጽሑፍ እኔም ደግሞ የምነግርህ ተናገር አልከኝልን። በየት በኩል ልናገር? I don't think you want people to talk on your page. It's no problem, but guys, it's no problem. Okay, let me talk to you. Okay, tell me. It's no problem. ተንፈስ እንጂ አላውራ ካስባል ግን ቤት አድርገን እናውራ አልከኝ። እኔ እናንተ በስላሴ ትምህርት ማናችንም መጽሐፍ ቅዱስ ላይ ቢጻፍም ባይጻፍም ተስማምተናል። we agreed ገባ? ተስማማ። so it's not going to be a question. Thank you. እኔም አንተም ተስማማ። አሁን ባልተስማማ ነው ላይ የኔና አንተ ስላሴ እምነት አንድ አይደለም። ታውቃለህ፣ ይለያያል። እሺ የፈለገ ወዴት መዞር ነው? አትጠምዝዝ ነገሮች አይገናኝ። እሺ አሁን ደግሞ በቤዛ ቦታ የረገጥክብኝ እኮ ነው አንተ። ይኸውላችሁ በዚህ በኩል ሲይዘው ስላሴ ላይ ከዛ በኋላ ደግሞ የሆነ ነገር ያመጣል። ከዛ በኋላ በዚህ ይመጣል። ሊያብድላችሁ ነው።
ዮኒ በዚህ ተስማማን። ኦኬ አሁን እናንተ ስላሴ የሚለው አልተጻፈም፣ ግን እንስማማለን፣ አስተምሮቱ ስላለ እንስማማለን በሚለው ተስማማን አይደል? ተስማማን። ኦኬ አሁን ደግሞ በዚህኛው ሳይድ ደግሞ ቤዛ የሚለው ድንግል ማርያም ቤዛ ናት የሚለው መጽሐፍ ቅዱስ ላይ ቃል በቃል የራስ የቤተ ክርስቲያን አባቶች ያሉትን እነ ቀሲስ ዲበኩሉን አመጣልሃለሁ። ቆይ አዳምጠኝ። ይኸውልህ አሁን እኛ ኦርቶዶክስ አትልም። 27ቱ የአዲስ ኪዳን መጽሐፍ ላይ ድንግል ማርያም የራሱ አባት ያሉትን አመጣላቸዋለሁ። አሁን አንተ እኔ አታዋራኝም ትለኛለህ። አንተ ደግሞ ሳወራ ጣልቃ ትገባለህ። ይኸውልህ የድንግል ማርያም በ27ቱ የአዲስ ኪዳን መጽሐፍ የድንግል ማርያም ቤዛ ናት፣ ድንግል ማርያም ቤዛ ናት የሚል ባይጻፍ ድንግል ማርያም እኛ ኦርቶዶክሳውያን ግን ድንግል ማርያም ቤዛ የሆነችበትን እናውቃለን። ያ የምናውቀው በምንድን ነው? ድንግል ማርያም ኢየሱስ ክርስቶስን በመውለዷ የሔዋን ምትክ ሆና ቤዛ እንደሆነች በአስተምሮ እናውቃለን፣ እንቀበላለን። ለምን? እኛ የአብነት ትምህርት ስላለን፣ ቀኖና ስላለን፣ ትውፊት ስላለን። አያችሁ፣ ይሄ ስለሆነ የድንግል ማርያምን ቤዛነት እንቀበላለን። ቤዛነቷ በምንድን ነው ብለህ ካልከኝ በመውለዷ እላለሁ። አየህ መውለዷን አንተም እኔም ልክ ስላሴ እንዳለ እንደምናውቀው አንተም እኔም መውለዷን እናምናለን። ድንግል ማርያም ኢየሱስ መውለዷን እናምናለን። ኢየሱስ ከተወለደ ደግሞ ድንግል ማርያም ምንድነች ማለት ነው? በመውለዷ ቤዛ ናት ማለት ነው። ቤዛ ናት ማለት ነው። ጥያቄ አይደል? ሌላ አሁን እኔ ልጠይቅህ። ተባረኩ። ኖ እቺንማ ገለናት ነው የምንሄደው። የአንተ ሰዎች ከሚሉት አንተ ከምትለው ትምህርት ጋር የተለያየ። አሁን ሳሰማ ዝም ብለህ ትሰማለህ። ፕሊዝ ይኸውልህ አዳምጠኝ። እያወራን ያለ ነው እንዳረሳ ሚውት አታርግ። እያወራን ያለ ነው እኔ እናንተ እያወራን ያለ ነው ምንድን ነው? ስለ ቤዛነት ነው። ስለ ድንግል ማርያም ማለት አሁን ቅድም እንዳልከው ማለት ነው ያለ ድንግል ማርያም አማላጅነት ዓለም አይድንም የሚለውን አይደለም እኔ እናንተ እያወራን ያለ ነው። ስለ ቤዛነት ነው እያወራን ያለ ነው። ገባ? ቤዛ መሆን ደግሞ መለመን ማለት አይደለም። እኔ ግን ሀሳብ ሰጥበታለሁ። ቤዛ ማለት መለመን ማለት አይደለም። አንተ መብት ነው። አንተ እንደፈለክ በል። እኔ ሀሳብ መግለጽ ግን እችላለሁ። ቀጥል። እሺ ተባረክ። እሺ ለእሱ በነገራችን ላይ ታፕታፕ አርጉለት፣ ኮፒ ሊንክ አርጉለት። በዚህ አጋጣሚ የምታግዙት አግዙት። ሰው ከሚሉት ከራሳቸው ተነስቶ አባቶች ምን ይላሉ? ታንክ ዩ። አማላጅነት ዓለም አልዳነም። ያለ ወላዲተ አምላክ አማላጅነት ዓለም አይድንም የሚለው ትምህርት ታሪክ ነው። አንደኛ በመጀመሪያ እንደው እንደሱ አይደለም ያልኩት። ቆይ ከዚህ ጋር ታቆ የሚመጣ ነገር መኖር የለበትም። ይሄ ኢንቴንሽናሊ ምን የሚል ማጠቃለያ ይሰጣል? ዓለም ሄዳ ነው በምልጃ ነው የሚል ትምህርት ዘመን አንድ ሰው ነው ያመጣው። እኔ በማውቀው ዝም ብሎ ንስሐ ግቡ መንግስተ ሰማያት ቀርባለች ያለ ወላዲተ አምላክ አማላጅነት ዓለም አይድንም እያለ ሲሰብክ መጣ። የሆኑ ሰዎች ተቀበሉ። ከዛ በጣም አስቸጋሪ ደረ እንደ አንድ ሰው አንድ የተከለው እንደሚባለው እንዳይሆን ምልጃና ድነት የተለያዩ ነገሮች ናቸው። ድነት ራሱ የቻለ እግዚአብሔር የሰጠን ጸጋ ነው። ስለዚህ ያለ ወላዲተ አምላክ አማላጅነት ዓለም ይድናል የሚለው የሆነ ጊዜ የመጣ ወዝ ዘራሽ የሆነ ምንጩ ማን እንደሆነ የማይታወቅ ነገር ውዳሴ ማርያም ላይ ወይ መልክ ማርያም ላይ መልካ ኢየሱስ ላይ አንቀጸ ብርሃን ላይ መስተጋብ ላይ አርያም ላይ ክስተት ላይ ወጥየት ላይ አሁን ይሄ ቃል ትምህርት የለ በቅዱሳን መጻሕፍት የለ። እንደዚህ አገላለጥ አይመጥንም። ለቲክቶክም ሆነ ለአደባባይ የሚመጥን ስብከት አይደለም። ወደዳችሁም ጠላችሁም አሁንም የምነግራችሁ ነገር ከዚህ ላለ ነው። ሊቃውንቱ ስለ ኃይል ቃል ከሆነ ይቅርታ አድርጉልኝ። ሁላችሁም ያላችሁ ክርስቲያኖች ይህ ወደድንም ጠላንም ከኔ ጀምሮ ወደድንም ጠላንም ድንግል ማርያም ክርስቶስን ባትወልደው ኑሮ ዓለም አይድንም ነበረ። በዚህ ጉዳይ መናፍቃንም መወለዱን ያምናሉ። የድንግል ማርያም ግን ከዚያ ድርሻ እንዳላት ግን አያምኑም። ግን እሷም አድናቸዋለች በዚህ ጉዳይ። እንግዲህ ድንግል ማርያም የቱ ጋር ነው ያማለደችን ስንል ድንግል ማርያም ክርስቶስን ስትወልደው አማልደናለች። ሰማይና ምድርን አስታርቃለች። ሰውንና እግዚአብሔርን አስታርቃለች። አሁን ይህ ልጅ የተናገረውን ሪፍሌክሽን ልሰጥልን። አያቸው። ይህ ምልጃ ማለት ነው። ይህ ምልጃ ማለት ነው። ስለዚህ አሁን ድንግል ማርያም አረ በቃኝ በእናትህ መውለድ ምልጃ አለ ብራዘር። ይኸውልህ እኔ አልቀበልም። ስማኝ
አዳምጠኛ። መውለድ ማለት ማማለድ ነው እኮ አላልኩም። እመቤታችን ያለ ወላዲተ አምላክ አማላጅነት ዓለም አልዳለም። ወደዳችሁ ጠላችሁ ማልክና ደጋገምኩ ካላችሁ ጌታን ስለወለደች ነው። መውለድና ማማለድ አንድ ነው። እኔ ይቅርታ አድርግልኝና በጣም አሁን ባስተላለፉ ቪዲዮ አሁን ልጅ የተናገረውን ሪፍሌክሽን ልሰጥ ነው። በቃ እኔ ሲጀመር ይሄ ልጅ ስለዚህ አንተም እያልከኝ ያለው አዳምጠኝ። አሁን መውለድ ማለት ቤዛ ሪፍሌክት ልስጥበት ወይስ እኔ አሁን በሰጠው ምንም ሪፍሌክሽን አልሰጥልህም። ምንም በቃ ምንም አልሰጥም። ይሄ ልጅ በሰጠው ምንም አልሰጥም። ምክንያቱም እኔም ማምነው የኦርቶዶክስን መጽሐፍትን ይዘህ መተህ ስትሞግተኝ ነው። ይሄ ልጅ ለሰጠው ነገር እንዴ ነገ እኮ ይቅርታ ሊጠይቅ ይችላል። ነገ ይቅርታ የሚጠይቅ ልጅ ልኮ ተናገሩ። እዚያው ላይ ልጁን እኮ ተሳስቷል እያለ ልክ ነው አላሉም። ልክ ነው አይደለም? ልክ ነው ወይስ አይደለም? ልክ አይደለም። ዲያቆኑ እነሱም ልክ አይደለም እኮ ነው ያሉት። በቃ እኔ ከእነሱ ጋር ኦርቶዶክስ አስተማሪዎች እኮ ልክ አይደለም፣ ምልጃዋ በምንድን ነው በመውለዷ ነው የሚል በመውለጃዋ ነው። በቃ ይቅርታ ጠይቋል። ይቅርታ ለጠየቀ ልጅ ደግሞ ይኸው ይቅርታ ጠይቋል። ልጁ ይቅርታ ጠይቋል። ልጁ አይደለም አባቶች እዚህ ጋር መጥተው ምንም ልጁ ይቅርታ ጠይቋል። ማዳመጥ ትችላለህ። በጌታ ችግር መረጃውንም አመጣሁልህ አባቴ። ከዛ ምን አሉ? በማርያም መልጃ የይቅርታው የማማለዱ ስራ ማርያም የሰራችው ቅድስት ድንግል ማርያም የሰራችው በመውለዷ የማማለዱን ስራ ሰርተዋለች። ስለዚህ ዓለም የሚድነው የእሷ መውለድ ነው እየተባለ ማን ያለው? ይኸው እዚህ ጋር ዲያቆን ሲል ታረሙት። ከየት አመጣው? ስለዚህ የታረመ ነገር እኮ መረጃ ብለህ ማምጣት የለብህም። የታረመ አይደለም ማለት ነው። ስለዚህ አንተ አሁን የምትለኝ ቆይ ስለ ሌላ አይነት መልጃ ነው ያልከኝ አይደለ? አሁን በማርያም ስለ ምልጃ ልንገርህ ስለ ቤዛ ነው የነገርኩህ። ስለ ምልጃ አልነገርኩም። ስለ ምልጃ ልንገርህ እሺ። ስለ ምልጃ ስነግርህ መጽሐፍ ቅዱስ ማልዱ ሲለን መጽሐፍ ቅዱስ ምልጃ ሲያቀርብልን ቅድም እያነበብክ ነበርና በደንብ አድርጌ ላንብብልህ። አሁን ላይ ኦኬ፣ እንደዚህ ይላል ስለ ምልጃ ላንብብልህ። ሁለት ጥቅስ አነብልሃለሁ። አንደኛው እንደዚህ ይላል፣ እንግዲህ እግዚአብሔርን በመምሰልና በጭምትነት ዛሬ በደንብ ነው ማስተምረህ። እንግዲህ እግዚአብሔርን በመምሰልና በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር ልመናና ስማኝ እዚህ ጋር ልመናና ጸሎት ምልጃም ምስጋናም ስለ ሰዎች ስለ ነገሥታት ሁሉ ስለ መኳንንት ሁሉ እንዲደረጉ ከሁሉ እመክራለሁ ይላል ጳውሎስ። ምልጃን አድርጉ፣ ጸሎትን አድርጉ፣ ልመናን አድርጉ እያለ እመክራለሁ ይላል። ስለዚህ ለእኛ ምን ተሰጥቶናል? ምልጃ ተሰጥቶናል፣ ጸሎት ተሰጥቶናል፣ ልመና ተሰጥቶናል። በተዘዋዋሪ የድንግል ማርያም ምልጃ አየህ፣ ለእኛ እንደዚህ ተሰጥቶን ድንግል ማርያም እግዚአብሔርን ወልዳው ኢየሱስ ክርስቶስን ወልዳው እንዴት ነው ልትማልደን የማትችለው? አንድ ሌላኛው ደግሞ ልግባለህ ሌላኛው ደግሞ ብሮስኪ ልግባልሽ። እሺ እንደዚህ ይላል። ሌላኛው ምልጃ እንደዚህ ይላል። የሰው ልጆች ምልጃ ማለት ነው። እንደዚህ ይላል። በዚህ በቆሮንቶስ ላይ ነው ያለው ቃሉ። እንደዚህ ይላል፣ እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና በደላቸውንም አይቆጥርባቸውም ነበር፣ በእኛም የማስታረቅ ቃል አኖረ። በእኛ የማስታረቅ ቃል አኖረ። ከዛስ ይሄ የማስታረቅ ቃል ምን እንደሆነ ልንገርህ። እንግዲህ እግዚአብሔር በእኛ እየሰማኝ ነው። እግዚአብሔር በእኛ እንደሚማልድ ጥቅሱ ምንድን ነው? አዲስ ነበር
እሺ ሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 19 ጀምሮ አንብብ አባቴ። ዛሬ ሽክፍ ነው ማድረግ። ኦርቶዶክሳዊ ትምህርት እንደዚህ ነው። አየህ በደንብ ስለዚህ በደንብ ስሙልኝ። እዚህ ጋር ቁጥር 19 ነው ያልከው። ቁጥር 19 ነው ያልከው። ቁጥር 19 እስከ 21 ተባረክልኝ። እዚህ ጋር በደንብ ስማ፣ እንዳታቋርጠኝ ላንበው። እኔ ካልኩት በኋላ ትጨቃጨቀኛል። አልጨረስኩም እኮ ያለውን ጥቅሱ 9 ነው። ኦኬ እንግዲህ እግዚአብሔር በእኛ እንደሚማልድ ስለ ክርስቶስ መልእክተኞች ነን። ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን። ኦኬ የሰው ልጆች ምልጃ፣ እንዲሁ የጻድቃን የሰማዕታት ምልጃ፣ የድንግል ማርያም ምልጃ የምን ምልጃ ነው? የልመና የሆነ ምልጃ ነው። ልመና ነው የሚያቀርቡት በእግዚአብሔር ፊት። የማዳን የሆነ ምልጃ አይደለም፣ የልመና የሆነ ምልጃ ነው የሚያቀርቡት። የክርስቶስ ኢየሱስ አንድ ጊዜ በመስቀል ላይ የሰራው አንድ ጊዜ የዛሬ 2020 ዓመት አንድ ጊዜ የሰራው ስራ ገባ ለዘላለም የሚሆን ምልጃ ነው። ይሄ ምልጃ የምን ምልጃ ነው? የማስታረቅ ምልጃ ነው። የክርስቶስ ምልጃ የማስታረቅ ምልጃ ነው። የድንግል ማርያም ምልጃ ግን የልመና የሆነ ከልጇ ጋር ምን የሚል የማስታረቅ የሆነ ምልጃ ነው። ጨርሻለሁ። ጥያቄ አለ? ተባረክልኝ። ስለዚህ እሱ የተነተነውና መጽሐፍ ቅዱስ የሚለው ምንድን ነው በሚለው እንሄዳለን። ምን ይላል እዚህ ጋር እንደሚናገረው 19ን ነው የሚናገረው። ሁለተኛው ቆሮንቶስ ምዕራፍ 5 ቁጥር 19 ምን ይላል እዚህ ጋር? እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና በደላቸውንም አይቆጥርባቸውም ነበር፣ በእኛም የማስታረቅ ቃል አኖረ ይላል። እግዚአብሔር ነው የሚለው። ከዛ ቃል የሚል አለ። ቃል ማን ነው? ቃል ማለት ወልድ፣ ወልድ ማለት ደግሞ ኢየሱስ ክርስቶስ። የማስታረቅ ቃል አኖረ። የማስታረቅ ቃል አኖረ ማድረግ ትችላለህ? የኔ ተራ መስሎኝ የተሳሳተ ሚውት ማድረግ ትችላለህ? የተሳሳተ ሚውት አድርገህ መሳቅ ምን ማለት ትችላለህ? አይዞ ጎበዝ ልጅ። ስለዚህ ምንድን ነው የሚለው? ቃል በቃል የሚለው እግዚአብሔር በክርስቶስ ሁሉ ዓለሙን ከራሱ ጋር ያስታርቅ ነበርና በደላቸውን አይቆጥርባቸውም ነበር። በክርስቶስ ነው የሚለው። አይቆጥርባቸው፣ በእኛም የማስታረቅ ቃል አኖረ። ቃል ማን ነው? እዚህ ጋር ኢየሱስ ክርስቶስ ነው፣ ወልድ ነው። እኛ ውስጥ ያኖረው ኢየሱስ ክርስቶስን ነው። ቃልን ያስቀመጠልን በዛ ነው እኛ ከእግዚአብሔር ጋር የምንታረቀው። ይሄንን እሱ እንደፈለገው አድርጎ ሸምድዶ ያወራና ለምን መሰላችሁ ይህን የሚያደርገው? ሌሎችን ሰዎች እንዳማለድ ማማለድ። አሁን ስንነጋገር ሰው ለሰው ጸልዮ ማማለድ እንላለን። እግዚአብሔር ታረቀው፣ እግዚአብሔር ይቅር በለው ተብሎ ሰው ለሰው ይጸልያል። በምድር ላይ እስካለን ድረስ ሰዎች ለሰዎች ጸልየው ምን ያደርጋሉ? ብዙ ተአምራትን ሰርተዋል፣ ፈውሰዋልም፣ አስታርቀዋልም። እነ እንትና ሰርተውት የለ እንዴ? እነ ጳውሎስ እኮ ሰርተዋል። እስር ቤት ሆነው ሲጠየቁ ምን ማድረግ አለብኝ ለመዳን ሲለው በኢየሱስ ክርስቶስ እመን ያለው። ለመዳን እኛ የምንፈልገው በዚህ እኔ የምቀበለውን እኮ መናገር የለብህም። በየት በኩል ላውራ? እኔ የማልቀበለውን እኮ መናገር የለብህም። በፈለግኩት ላውራ። ሚውት አድርግና ስማ። ሌላ ውስጥ ነው የገባኸው እኮ ሌላ ውስጥ እኮ ነው የገባኸው። በፈለግከው ነገር አውራ አንተ። እኔ ግን ማውራት እንደማልችል ዮኒ፣ ስለ ድንግል ማርያም ምልጃ እስካወራን ድረስ እኔ መቼ ነው የማወራው? እኔ መቼ ነው እስካሁን ቀኑን ሙሉ ታወራለህ? ሌላ ውስጥ አትግባ ነው። ሌላ ውስጥ አትግባ ነው። በየት በኩል ላውራ? የት ነው የምታስወራው? በየት በኩል ልተንፍስ? ሙሉን ያወራል። አይታችኋል እንግዲህ መተንፈስ አይቻልም። እንዴት ብላችሁ ነው ከእንደዚህ አይነት ሰዎች ጋር ስለ እምነት የምታወሩት? በእውነት በጣም ያሳዝናልም ያሳፍራልም። እኔ አዳምጣለሁ ሚውት አድርጌ፣ አንተ አትችልም። ስለ መዳን ነው እዚህ ጋር እያወራን ያለ ነው። መዳን ምልጃ፣ እኔ የምድንበት ምልጃን ነው የምፈልገው። ቅራቅንቦ ምልጃ አልፈልግም። የምድንበት ቅራቅንቦ ምልጃ አልፈልገውም። አሮን ኒድ የምፈልገው የውላሽ ይሄኛው ቃል ቅራቅንቦ አስተካክለ ንግግርን አስተካክለ እንደፈለክ በዳን ኖ አልሰማም። ለምን መሰለህ? ይሄኛው ቃል ቅራቅንቦ ነው። ቅራቅንቦ ሌላ ምልጃ አልፈልግም። ይኸውልህ አንደኛ ነገር አንደኛ ሌላ ምልጃ አልፈልግም። አይ ችግሩ
ኖ አልቻልክማ። አሁን እኮ አትችልም እንጂ አንተ በችልማ ታዳምጣለህ። እሺ መልስልኛ። መቼ አስወርተኝ ልመልስ? አንድ ቃል መተንፈስ አይቻልም። ቆይ ማንዱ እያለ ነው ይህን ምርጫ አልፈልግም እያልክ ነው። አሁንም እላለሁ ቅራ ቅንቦ ነው። መጽሐፍ ቅዱስ የሚለውን አትቀበልም? እንደፈለግክ መጮህ ትችላለህ። መጽሐፍ ቅዱስ የሚለውን አትቀበልም? ምልጃ የምንፈልገው ለመዳን ነው አይደል? አንተ መጽሐፍ ቅዱስ ያለውን አትቀበልም ወይ? ይህን ብቻ መልስ። መጽሐፍ ቅዱስ ያለውን አትቀበልም? አሁንም እኔ ሳውራ ትለፈልፍማል። ዝጋው ከፈለግ አሁንም እየነገርኩ ያለሁትኝ አንደኛ ጢሞቴዎስ ምዕራፍ ሁለት ከቁጥር 1 ጀምሮ ስለ ሰው ልጆች ምልጃ ጸሎትና ልመና አመጣሁልህ። ቅራቅንቦ ነው አልክ። ይህንን ቅራቅንቦ ነው አልክ። አንድ ሁለተኛ አንደኛ ቆሮንቶስ ምዕራፍ 2 ቁጥር 5-20 ላይ አመጣሁልህ። ይህንን ቅራቅንቦ ነው አልክ። ስለዚህ አንተ መጽሐፍ ቅዱስ አማኝ አይደለህም ማለት ነው። ጨርሻለሁ። ጨርሶ ከ30 ሰከንድ በኋላ እንደሚያወራ ስሙልኝ። እዚህ ጋር እኔ እያልኩ ያለሁት ምልጃ ስለ መዳን ነው። አንዱ ያማልደኛል ካሉ የሚያድነኝን ነው የምፈልገው። የሚያድነኝን የምድንበት ምልጃ ደግሞ የተሰጠኝ ክርስቶስ። የሌላው ምልጃ ለሰማያዊ ሕይወት ምንም አይጠቅመኝ። እዚሁ ጸልዮ ኃጢአቴ ይቅር ሊያስብለኝ ይችላል። እዚሁ ጸልዩልኝ ኃጢአት ይቅር ሊያስብል ይችላል። እኔ ለአንድ ሰው መጸለይ፣ እሱ ለእኔ መጸለይ ይችላል። ከዛ ውጭ የሚያደርገው ነገር ምንም ነገር የለም። ከዛ ውጭ ምንም ነገር ማድረግ አይችልም። ቤዛነት እንደተሰጠ መጽሐፍ ቅዱስ እንደሚነግረን ቤዛነት በደም የተሰጠ እንደሆነ መጽሐፍ ቅዱስ ይናገራል። አይናገርም? ቤዛነት በክርስቶስ ኢየሱስ የተሰጠን በደም ነው። በድንግል ማርያም የተሰጠን ደግሞ በመውለድ ነው። ጨርሰናል እኮ ደግማ አታብራ። አሁን ስለ ምልጃ ነው የምናወራው። ስለ ምልጃ ስናወራ ስለ ሰው ልጆች ምልጃ እያወራን ነው። በጣም ጥሩ። ስለዚህ በደም የሚሰጥ ምልጃ ጥሩ። በደም የተሰጠን ምልጃ ዘላለማዊ ሕይወት ይሰጠናል። ሌላ በመወለድ የሚሰጠን ምልጃ ስለወለደች ብቻ ማመኔ መንግስተ ሰማያት ሊያስገባኝ አይችልም። እንደዚህ ኢየሱስ መወለዱን አታምንም? መወለዱንማ እናምናለን። ማመኔ ብቻ አመንኩኝ፣ ሌሎቹም ያምናሉ። አንደኛ ዮሐንስ ምዕራፍ 4 ላይ ሙስሊም ያምናል። ዳነ አዳምጠኛ። ኢየሱስ በስጋ እንደመጣ የማያምን ከሰይጣን ነው ብሎ ይናገራል። ሙስሊም ያምናል አልኩህ እኮ። ከማርያም መወለዱን ሙስሊም ጋር ብትሄድ ያምናል። ሙስሊም ጋር ብትሄድ ያምናል። የእኛ ኢየሱስና የሙስሊም ኢሳ አንድ አይደለም። አያችሁ፣ 30 ሰከንድ አያስወራኝም የምለው በምክንያት የእኛ ኢየሱስ ክርስቶስ 30 ሰከንድ አያስወራኝም ስላችሁ በምክንያት የእኛ ኢየሱስና የሙስሊሙ ማን ነው ኢሳ አንድ አይደለም፣ ይለያያል። አንድ አይደለም፣ ይለያያል። እንግዲህ ሙስሊሞቹ ኢየሱስ ይላሉ። አይሁዶቹ ጁሾቹ በአሁኑ ሰዓት ከማርያም እንደተወለደ ኢየሱስ ክርስቶስ ያምናሉ። ከማርያም እነሱ የማያምኑት የእግዚአብሔር ልጅ መሆኑን ነው። የእግዚአብሔር ልጅ መሆኑን አያምኑ። ከማርያም መወለዱን ግን በደንብ ያምናሉ። ሌሎቹንም ምድር ላይ ያሉ ሃይማኖቶች ብታመጡ የማርያም ጉዳይ አስጨንቋቸዋል። የእኛ ኢየሱስ ጌታ ነው። ሰላሳ ሰከንድ አይሰራም። እዚህ ቤት ከ30 ሰከንድ ውጭ ማውራት አይቻልም። የእኛ ኢየሱስ ጌታ ነው። የሙስሊሙ ኢሳ ጌታ ነው። መልስልኛ። ጌታ ነው። አንድ ነው ለምን ትላለህ? አንድ አይደለም። በማርያም የሚከራከር የለም አልኩ። የእኛ ኢየሱስ ጌታ ነው። የሙስሊሙ ኢየሱስ ጌታ ነው። አይ በመጮህ የሚሆን አይደለም። አባቴ አይዞህ ነው ወይ ነው እኮ የምልህ ነው። ከማርያም መወለዱን ያምናሉ አያምኑም ነው የኔ ጥያቄ። የእነሱን ማርያም አናቃትም እኮ። እሺ የጁሾች ያምናሉ ከማርያም መወለዱ። ኢየሱስ ክርስቶስ ጭራሽ አልተወለደም ነው የሚሉት። ጭራሽ ከማርያም የተወለደ ተረጋጋ። ከማርያም የተወለደ ኢየሱስ እንዳለ፣ የዮሴፍ ልጅ ኢየሱስ እንዳለ ያምናሉ። የእኛ የምንለው ኢየሱስ አልተወለደም ይላሉ። አሁንም አልተወለደም ነው የሚሉት። ስማኝ፣ በጌታ በኢየሱስ ጠይቃቸው። አጠገብ ያሉት እነ ኤርሚያስን ጠይቅ። ኢየሱስ ክርስቶስ ጠይቃቸው። ማንንም አልጠይቅም። እኔ እኮ የማነብ ሰው ነኝ። በሰው በመጠየቅ አይደለም። I can Google, I can find out. I'm not like you, brother.
I can Google and find out what's going on. አነባለሁ ጉግል አድርጌ አነባለሁ። ገብቶሃል? ስለዚህ ሰው መጠየቅ አይገባኝም። በቃ አይሁዶች ግን አሁንም ከዮሴፍና ቆይ ልጠይቅህ፣ አይሁዶች ከዮሴፍና ከማርያም የተወለደ ኢየሱስ አለ ወይስ የለም? አይሁዶች ከዮሴፍና ከማርያም የተወለደው እግዚአብሔር ለአይሁዶች ነፃነት የሚልከው ኢየሱስ ክርስቶስ ነው ብለው አያምኑም። ትክክል። ግን እንደምልህ አሁን ከማርያም የተወለደ ኢየሱስ እንዳለ ግን ያውቃሉ። ከማርያም የተወለደው ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ብለው አያምኑም። ግን ከማርያም ይኸውልህ ሙስሊሞቹ ከእነሱ ጋር አንድ አይደለም። ሙስሊምም ይላል አልኩ። በማርያም ጉዳይ የሚጨቃጨቅ አንድ ሰው የለም። ከሙስሊም ጋር አንድ አይደለንም፣ ከአይሁዶች ጋር አንድ አይደለንም። እንለያያለን። እኛ ክርስቲያኖች እንለያያለን። ስለዚህ አሁን የምነግርህ ቆይ እኔ በማርያም ምልጃ ባላምን መንግስተ ሰማያት እገባለሁ ወይስ አልገባም? ቴንኪው። የድንግል ማርያም ምልጃ የልመና የሆነ የጸሎት የሆነ ምልጃ ነው። የድንግል ማርያም ምልጃን አንተ ኦርቶዶክሳዊ ሆነ ትማራለህ። እስከምትማር ድረስ ምልጃዋን አልቀበልም ብትል እስከምትማር ድረስ መቃወም አችልም። ማርያም አታማልድም ብለህ መቃወም አችልም። ግን የድንግል ማርያም ምልጃ እስከሚገባ ድረስ ሊቃውንት ያስተምረዋል፣ አስተማሪዎች ያስተምረዋል። ሲገባ ትረዳለህ። አልገባህምና የዘላለም ሕይወት የለም አትባል። ግን እስኪገባ ድረስ ትረዳለህ። ከዛ ውጭ ግን መቃወም አችልም። ማርያም አታማልድም ብለህ መቃወም አችልም። መልካም። እሺ፣ እዚሁ ጋር በተያያዘ እኔ ቀጥታ ወደ ክርስቶስ ብጸልይ ጸሎቴ ይሰማል አይሰማም? ማርያምን ሌላ ቅዱሳንን ሳላስገባ ማንም ሳይገቡ ወደ እግዚአብሔር አምላክ ወደ ክርስቶስ ጸለይኩ። ጸሎቴ ይሰማል ወይስ አይሰማም? ቴንኪው። ይሄ ማለት ምንም እያልከኝ እንደሆነ ታውቃለህ። የአንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 እና የአንደኛ ቆሮንቶስ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 20 ጥቅስ አያስፈልገኝም እያልክ ነው። ሌላም ልጨምርልህ የያዕቆብ መልእክት ምዕራፍ 5 አንተ ምን ትላለህ? የማወራው ኦርቶዶክሳዊ ስለሆንኩ የማወራው በጥቅስ ነው። የያዕቆብ መልእክት ምዕራፍ 5 ቁጥር 14 ኦርቶዶክስ ነው በጥቅስ የሚያወራው አያስፈልገኝም እያልኩ ነው። ምን አልከኝ? ሆይ ምንድን ነው ያልከኝ? ኦርቶዶክሳዊ ነው በጥቅስ የሚያወራው? አሁንም ባለማህተብ እኮ ነው በጥቅስ የማወራ ባለማህተብ ከሆነማ በጥቅስ ካወራንማ የክርስቶስን ቤዛነት መጽሐፍ ቅዱስ ላይ በደንብ ተደርጎ ተጽፏል። እንቀበላለን። አንተ የምትለው ገባኝ እኮ ለእኔ ልታስረዳ የምትፈልገው የማርያም ቤዛነት ይለያል አልከኝ። ዮኒ እኔ እናንተ አሁን ጨርሰናል። እኔ አሁን አንተ ደግሞ ልጠይቀህ ኖ በምን ጠይቅ። ቴንኪው ስጠይቀህ ኢየሱስ ክርስቶስ አሁን በዚህ ሰዓት አማራጭ ነው? ማንን ነው የሚያማልደው? ለሰው ልጆች መስሎኝ። ለማን ሊያማልድ? የሰው ልጆችን ከማን ጋር? ከአምላኩ ጋር ነው፣ ከእግዚአብሔር ጋር። እሺ፣ ከእግዚአብሔር ጋር ምን እየሆነ ነው የሚያማልደው? አንዴ መስቀሉ ላይ በሰራው ስራ ዘላለማዊ ምልጃን ይሰጣል። ዘላለማዊ ስንት ጊዜ? አንዴ። ስንት ጊዜ? ስለዚህ አንድ ጊዜ ማለት አሁንም እየማለደ አይደለም ማለት ነው። ስለዚህ አንድ ጊዜ ማለት አሁንም እየማለደ አይደለም ማለት ነው። እንዴት? ለእኛ ነው። አንድ ጊዜ ብለሃል። ለምን መሰለህ? አንድ ጊዜ ብለሃል አልከኛ። ልመል። ኦኬ፣ አውራና ስትጨርስ መልሳለሁ። ቴንኪው። አንድ ጊዜ ካልክ ኢየሱስ ክርስቶስ አንድ ጊዜ ካልክ አሁንም እየማለደ አይደለም እያልከኝ ነው። አንድ ጊዜ ብለኸኛል። አሁን አንድ ጊዜ ብለኸኛል። አንድ ጊዜ ካልከኝ የአንድ ጊዜ ለዘላለም ነው የሚሆነው ብለሃል። ኦኬ፣ አንድ ጊዜ ለዘላለም ነው የሚሆነው ካልክ አሁን ኢየሱስ እየማለደ አይደለም፣ ምልጃውን አንድ ጊዜ ሰርቶ ጨርሶታል ማለት ነው። በአንተ አካዋን ጨርሷል፣ ምልጃን ጨርሷል። እኛ እንዳልኩ አሁን ያንተ ነው። እኔ እንጃ 30 ደቂቃ 30 ሰከንድ ማውራት የምችል ከሆነ እሰየው፣ ካልሆነ ግን አይሆንም። ችግር የለም። ስለዚህ የክርስቶስ ደም ሁልጊዜ ታዲያ የማያማልድ ከሆነ
ለምን አይደለም? እኔ ኮመንት እያነበብኩ ኮመንት ለምን ታነባለህ? እኔ የጠየቅኩ አጭርና ግልጽ ነው። የጠየቅኩ ምንድን ነው? ኢየሱስ አሁን ነው። ለምን ማበር ትችላለህ? እኔ ግን ማውራት ካልቻልኩ እወጣለሁ። ኢየሱስ አሁን ያማልዳል። ካቃተ ውጣ፣ ችግር የለውም። አሁን አይደለም ዘላለም ጊዜ ያማልል። ለዘላለም ነው የተሰጠኝ ኢየሱስ። ስንት ጊዜ አንዴ የሰራው ይኸውልህ፣ በቃ ደግሜ እነግርሃለሁ። ለአንተ አልዋጥ ቢል አንዴ መስቀል ላይ የተሰቀለው ለእኔ ዘላለም ጊዜ ደሙ ትኩስ ነው። ዘላለም ጊዜ ያማልደኛል፣ ያስጠብቀኛል፣ ይቅርታ ያድነኛል። አንድ ጊዜ የሰራው በመስቀል ላይ አንድ ጊዜ የሰራው ለዘላለም የሚያማልድ ከሆነ ያ አንድ ጊዜ የሰራው ለዘላለም የሚያማልዳቸው ያልዳኑትን ነው የዳኑትን ነው? እሺ እንትን ትላለህ፣ ታስወራለህ ወይስ እኮ መልስልኝ፣ ችግር መልስልኝ አንተ ብቻ። አሁንም ደግሜ እነግርሃለሁ የክርስቶስ ደም አሁንም ትኩስ ነው። ሁሉንም መጽሐፍ ቅዱስ ሲናገር ሁሉንም የሚያማልድ ነው፣ ሁሉንም የሚያድን ነው። ሁልጊዜ ደሙ ትኩስ ነው። አንዴ ሞቶ ለዘላለም። ታዲያ ለምንድን ነው አንተ አስሬ ቁርባን የምታስቀርቡት? ለምን ጊዜ ታስቆርባል? እሱኛው እሱ ሌላ ነው። ስለ ሚስጥረ ቁርባን ሳይሆን ያወራሁትኝ ስለ ኢየሱስ አማላጅነት ነው ያወራሁት። ስለዚህ አንተ ዮናስ ሰዎች ሲጠይቁት ኢየሱስ አሁን እየማለደ አይደለም ብሎ የሚያምን ነው። ኢየሱስ የሚማልደው አንድ ጊዜ በመስቀል ላይ የሰራው ለዘላለም ብለህ ነው የምታምነው። ይሄ ደግሞ ኦርቶዶክሳዊ የሆነ ትምህርት ነው። ጴንጤዎች እንደዚህ አያምኑም። ጴንጤዎች በደንብ አድርገው በዚህ ነው የሚያምኑት። አያምኑም። ጴንጤዎች ጭራሽ ማለት ነው ጭራሽ ጴንጤዎች አሁን አስሬ እየመጣ እንዲሞትልህ ነበር የፈለከው? አስሬ እየመጣ እንዲሞት ነበር የፈለግከው? አልገባኝም። ጴንጤዎች እንደዛ ነው የሚያስቡት። እኛ ኦርቶዶክሳውያን ግን አንድ ጊዜ በመስቀል ላይ የሰራው ስራ ለዘላለም የሚሆን ነው እንጂ ኢየሱስ አሁን ላይ በፍርድ ነው፣ ፈራጅ ነው ኢየሱስ። አሁን እኛ ፈራጅ ነው ስንለው አማላጅ ስላልሆነ ነው። ቀን በቀን ፈራጅ ነው ኢየሱስ፣ ቀን በቀን ግን አማላጅ አይደለም። ቀን በቀን ሊፈርድብህ ነው የሚመጣው። ቀን በቀን ፈራጅ ነው ኢየሱስ። በአሁን ሰዓት ላይ በፍርድ ላይ ያለ ነው ኢየሱስ፣ ፈራጅ ነው መጽሐፍ ቅዱስ ስለሚል ማለት ነው። አይልም ሮሜ ላይ ይናገራል። ፈራጅ ነው ኢየሱስ። አንብበው። ቃል ልስጥ ፈራጅ እንደሆነ ዛሬ እንደገና ትመለሳለህ። ችግር አንተ ስለማታሰራው ወደፊት ለአንተ የሚጠቅመን ነው የምነግርህ። ሶሻል ሚዲያን ጠፍጥፌ የሰራው ሰው ነኝ። ለአንተ የሚጠቅመን ልንገርህ። ሰው ሲያወራ ብታዳምጥ፣ ምናልባት ሚስቴክ ብሰራ አንተ ያንን ይዘህ ልታወራ ትችላለህ። አንተ ግን አታስወራም ጨርሶ። ሰው ያላዳመጥከውን ካወራ ልትግባባ አትችልም ከሰዎች ጋር።